ውሻል ጥሩ ነው። አልሐምዱሊላህ ሁሉ ሰላም። ተመችቶሻል? አዎ ተመችቶኛል። ሰለምቴ ነሽ አይደል? ጠፍቻለሁ ከሚዲያም ብዙ። አዎ ለምን የሆነ ጊዜ እኮ ለምን? ገብቼ ነበረ። አዎ አስታውሳለሁ። ለምን ጠፋሽ? እኔ አልረሳም። ማለት ብዙ በፊት እህ በፊት ንጽጽር ላይ ምናምን ገብቼ ትምህርት እሰማለሁኝ። አሁን ደግሞ ያው መማር ነው። እስልምና እንደተረዳሁት ከሆነ ዝም ብለህ ተቀብያለሁ እስልምናን ብለህ የምትኖረው ሳይሆን መማር ያስፈልጋል። ማንበብ ያስፈልጋል፣ መማር ያስፈልጋል። ከትምህርት በኋላ ደግሞ ተግባርም ያስፈልጋል እና ንጽጽር አድርጌ ስለጨረስኩኝ አሁን ምንም እዛ ላይ የምገባበት ነገር አይደለም። ለሌሎች ደግሞ ማስተማርም ከሆነ ደግሞ መጀመሪያ እኔ በደንብ እውቀት መታጠቅ አለብኝ ብዬ ስላመንኩኝ አልሐምዱሊላህ ቁርአንም እየቀራሁኝ ነው። እየሞከርኩኝ ነው፣ እየተማርኩ ነው። አልሐምዱሊላህ ለዛ ነው ትንሽ ቀነስ ያረኩት። አልገባም ብዙ ጊዜ ሚዲያ ላይ ምናምን እንጂ አንዳንድ ነገሮችን አያለሁ። እውቀት በነገራችን ላይ በሰጠው ጊዜና ቦታ ልክ ነው አንተ ውስጥ እንትን የሚያደርገው እንደምታውቂ እና አይ ምን ሆኖ ነው እና እስኪ ኮፕሊንክ አድርጉ፣ ታብታብም አድርጉ፣ በእግራችሁም ቢሆን ታብታብ አድርጉ። አንዳንድ ሰዎች ለኔ አሁን ሃይማኖት መቀየር ትርጉም የለውም፣ ምንም ትርጉም የለውም። ትርጉም ያለው በቀየርከው ሃይማኖት ውስጥ ምን አደረክ ነው። ጸናህ ወይ፣ ተማርክ ወይ፣ ፈተሽከው ወይ፣ አገለባበጥክ ወይ፣ ገብቶሻል? እውቀትን አዳበርክ ወይ፣ እዛ ውስጥ ምን አደረክ የሚለው ነው እንጂ መቀየር ምንም ትርጉም የለውም ለኔ። እና አንዳንድ ሰዎች ፋሽን አድርገውታል በዚህ ሰዓት። ሃይማኖት መቀየር ማለት በቃ እንደ ፋሽን ነገር ነው፣ ምንም እንትን የለውም። ሰው ይቀይራል፣ ሃይማኖት ይወጣል ይገባል ምናምን፣ ቀላል ነገር ነው። ድሮ እኮ በጣም ከባድ ነበር። ሃይማኖት ቀየረ ከተባለ ምን አግኝቶ ነው ምናምን ይባላል አይደል? ብዙ ጥናት ይደረጋል። አሁንም የተማሩ ሰዎች፣ ትልልቅ ሰዎች፣ የተማሩ ሰዎች አሁን ሃይማኖት ቀየሩ የሚባሉ ሰዎች አሉ። ከብዙ ጥናት በኋላ ነው፣ በደንብ አይተው ነው። ገብቶሻል? ከዛ በኋላ በቃ የፈለገ ነገር መስዋዕት ቢመጣ አንገታቸው ቢቆርጥ ራሱ አይመለስም። መስሚያቸው ጥጥ ነው። እኛ ጋር ያለው ትውልድ ግን ምን እንደነካው አላውቅም። ዝም ብሎ በቀላል ነገር ነው። ሁለት አይነት እኔ እንደተረዳሁት ከሆነ ሃይማኖት የሚቀይሩ ሰዎች ሁለት አይነት፣ አንዳንዶቹ እውነትን ፈልገው በደንብ ተደርተው አንብበው ነው የሚመጡት። አንዳንዶች ደግሞ ዝም ብሎ ከላይ የሆነ ስሜታዊ የመሆን ዝም ብሎ ወዲህ ወዲያ የማለት አባዜም ያለባቸው ሰዎች አሉ። ግን በትክክል እኔ መጀመሪያ ያደረኩት ክርስትናን በደንብ ልወቅ ነው። ክርስትና ላይ ጥያቄ ሲፈጠርብኝ ክርስትናን ልወቅ ብዬ ከኔ የተሻሉ ሰዎችን ነው መጠየቅ የጀመርኩት። መጀመሪያ ልወቅ እና የሚመልሱልኝ መልስም ደግሞ እኔ ውስጥ መልስ ነው፣ ለነሱ መልስ ብለው ነው የመለሱት። እኔ ጋር ግን ተቀባይነት አላገኘም። ከዛም በኋላ ደግሞ እስልምናን በቃ ይሄ አልሆነም ሙስሊም ልሆን ብዬ አይደለም ቀጥ ብዬ ወደ እስልምና የመጣሁት። እስልምናን ራሱ ለመቃወም መጀመሪያ ሲጀምር እኔ ብዙ ተግባቢ ምናምን ነበርኩኝና ድሮ እንጂ አሁን አላውቅም። እና አንቺ በጣም የንግግር ችሎታሽ ምናምን እንትን ስለሆነ ሙስሊሞችን ወደ ጌታ ብትጠሪ እንደዚህ ምናምን ስባል አንድን ሃይማኖት እኮ ትክክል አይደለህም ብለህ ከሆነ ሃይማኖት ወደ ሃይማኖት ስትጠራ መጀመሪያ ስለዛ ስለምትቃወመው ሃይማኖት እውቀት ሊኖርክ ይገባል። አውቀክ ነው ትክክል አይደለህም ብለህ ራሱ እንትን ማድረግ የምትችለው ማነጻጸር የምትችለው እንጂ ዝም ብለህ የኔ ሃይማኖት ትክክል ነው ብለህ እናንተ ትክክል አይደላችሁም አትል። ምንድነው የሚያምኑት? መጀመሪያ የሚያምኑት ምንድነው? አብዛኛው አሁን ክርስቲያኖች ሙስሊሞችን ሲጠሩ ወደ ጌታ ኑ ትድናላችሁ፣ የዘላለም ሕይወት የምታገኙት በጌታ በኢየሱስ ክርስቶስ በቀራኒው መስቀል ላይ በከፈለው የደም መስዋዕትነት ነው ብለው ይጠራሉ። ግን ሙስሊሞችን ሲጠሯቸው ስለ እስልምና ምንም አያውቁም። ምንም ነው የማያውቁት። ምንም
ሳያውቁ ግን የኔ ብቻ ትክክል ነው በደፈናው የእነሱን እምነትና አመለካከት ሳይረዱ ማለት ነው። ከዛ እኔ ደግሞ መጀመሪያ ቢያንስ እንኳን ስህተታቸው ምኑ ጋር ነው የሚለውን ነገር ማወቅ አለብኝ። ምኑ ጋር ነው ስህተታቸው ብዬ ደግሞ ሳይ አይደለም እኔ ስህተታቸውን ማግኘት ይቅርና የእኔ ራሱ ያለውበት ጥያቄ ላይ ወደቀብኝ። እዚህ ጋር ነው የጀመረው ድንጋጤው የጀመረው እዚህ ጋር ነው። ከዛም በኋላ ነው ጥያቄዎችን መጠየቅ እንዴ እንደዚህ እኮ ይላሉ ይሄ ማለት ደግሞ ይሄ እንዲህ ነው ማለት ስጀምር አንቺ ነገሮችን አሁን አንቺ በጥሬው ነው የሆነ በእውቀት በአይምሮ ብቻ ነው የምታዩ እና በመንፈሳዊ ነገር ነው ማየት ያለብሽ የሚለው ነገር ሲመጣ የበለጠ ብዙ ነገር እየተንገጫገጨብኝ መጣ ማለት ነው። እና አልሐምዱሊላህ አሁን ላይ በቃ እኔ ጥያቄዎችን ጨርሻለሁ። መጀመሪያ ነበረ መጠየቅ ያለብኝ ሁሉን ነገር የምጠይቀውን ጠይቄያለሁ። ጥያቄዎችን ስለጨረስኩኝ አሁን ደግሞ እስልምናን ነው እዛ ላይ ነው መጠንከር ያለብኝ እና ደግሞ እንደተረዳሁት እንደነገርኩ ከእስልምና አሜን ሃሌሉያ ምናምን ብለህ የምትኖረው ህይወት ሳይሆን በጣም ማወቅ ይፈልጋል። በጣም ማለት ነው በጣም ነው ማወቅ ያለብህ። እንዲህ የሆነ ራሱ ተምረ ራሱ እኔ የሚያልቅ ነገር ራሱ አይመስልም እና ለሰነፍ ሰው አይሆንም። ለሰነፍ ሰው አይሆንም። በቀን 5 ጊዜ ሰላት ትሰግዳለህ። ኢቭን ማለት ነው መታጠብ ራሱ የሚያሰንፈው ሁኔታዎች ሊኖሩ ይችላሉ። አሁን ውዱ ማድረግ ራሱ ማለት ነው ስግደት ስንት ሰዓት ነው አሁን ቢፈጅ ስንት ሰዓት ይፈጃል? ይሁን ደቂቃዎች ናቸው። አንድ ሰላት የምትሰግደው ደቂቃዎች ጠቅለል አድርገሽ ቢፈጅ ስንት ሰዓት ይፈጃል? ለምሳሌ ወላሂ 1 ሰዓት ራሱ አይፈጅም። አይፈጅም። ቢፈጅ ጠቅለል ተደርጎ ስንት ደቂቃ ወይም ስንት ሰዓት ይፈጃል? ለምሳሌ በቃ ተረጋግተ ሰላትን ተረጋግተ እንደዚህ ሮጥ ብለህ ስራ ምናምን እንትን ማትል ከሆነ በቃ በቀን 1 ሰዓት ኦኬ። አንድ ሰው በቀን 1 ሰዓት ጂም አይሄድም? ተረጋግተ የሆነ አሁን ከሰላት በኋላ ዱዓ አድርገህ ቁርአን ቀርተህ ተረጋግተ በቃ 1 ሰዓት በቂ ነው እኮ። በቀን 1 ሰዓት አንድ ሰው ስፖርት አይሰራም? ጂም አይሄድም? የሚሰራም የማይሰራም ይኖራል። የማይሰራ ወልካፋ ነው፣ የስኳር በሽተኛ ነው ካልሰራ። ግን በቃ ስፖርት እኮ ነው። አሁን ሰው እኮ ይሄ ሌላን ነገር ይሄ መንፈሳዊ እርካታ መንፈሳዊ ጥቅሙን ተይውና አካላዊ ጥቅም ራሱ ይሄ ከላይ ራሱ ስፖርት ነው። ገብቶሻል? ራሱ ሰው ጤናውን የሚጠብቅበት እንትን ነው። እንደውም ለየት ብሎ በቀን 5 ጊዜ ምናምን ስፖርቱን አፍተፍታቶ ምናምን እንትን ያደርጋል። ስለዚህ አሪፍ ነው፣ ግን ለስነፍሱ አይሆንም ነው። ጂማ እኮ እሱ ሽንት ቤትም እኮ ሊያሳልፍ ይችላል። በቀን 1 ሰዓት መጸዳጃ ቤትም ሊያሳልፍ ይችላል። ሰዓቱን ተኝቶም ሊያሳልፍ ይችላል። እና ሎጂካሊ ስታየው ግን ማለት ነው ለዚህ ይህንን ዩኒቨርስ ለፈጠረ የፍጥረታት ሁሉ ፈጣሪ ለሆነ ጌታ 24 ሰዓት ውስጥ 1 ሰዓት ማለት በጣም ትንሽ ነው። በጣም ትንሽ ማለት ነው። እና እንዴት ራሱ እንዳቀለለልን ሳስበው እንዲህ የሆነ ስታሰላስል እጅግ በጣም ቀላል ነው። 1 ሰዓት እኮ እንደውም እኔ እኮ አብዝቼው ነው እንጂ 1 ሰዓት አንቆይም። እንደው በቃ ማክሲመም ብዬ ነው እንጂ ለሰነፍ ሰው አይሆንም። ለብርቱ ሰው ግን ጥሩ ነው፣ ደስ ይላል። ጥሩ የመንፈሳዊ እርካታን ታገኛለህ። ደስ ይላል። አልሐምዱሊላህ እኔ ተመችቶኛል። አሁን 3 ወር 4 ወር ሆኖኛል መሰለኝ ከሰለምሽ። ኧረ ብዙ ነው። መስከረም ላይ ነው የሰለምኩት። መስከረም 1 ነው የሰለምኩት። መስከረም 1 2018 እንዳረሳ ብዬ ነው በዛን ቀን ሻሃዳ ያዝኩት። ራሱ ብዙ ቀን ጥያቄ እየጠየቅኩ ዛሬ ነው በቃ ሻሃዳ የምትይዘው ሚሳብ እያሉኝ እና ቆይ ብዬ ልክ መስከረም 1 ላይ ነው ሻሃዳ ያዝኩት። ከዛ በኋላ የደረሰብሽ እንትን የለም ማለት በቤተሰብም በጓደኛም
አሁን እኔ ከጓደኛም ከቤተሰብም ርቄ ስለሆነ ያለሁት አገር ቤት አይደለም ያለሁት። በቅርቡ ነው ወደ ኢትዮጵያ የሚሄደው። አሁን ያለሁት ዱባይ ነው እና ከቅርብ ያሉ ጓደኞቼ ብዙም የሆነ በፊት ጠጠር ያሉ ንግግሮችን ያውቃሉ። በክርስቲያኖች ሙስሊሞች እንኳን ብዙ እንትን አላሉኝም። በፊትም እናወራ ነበረ በሃይማኖት ጉዳይ ስንገናኝ በመጽሐፍ ቅዱስ አንዳንዴ ይሄ የማይታወቁ ጎልቶ የማይታዩ ነገር ግን መጽሐፍ ቅዱስ ውስጥ ያሉ አንዳንድ ጥያቄዎችን ጠይቃቸዋለሁ። የሆነ ጊዜ እንደውም አብርሃም ስንት ሚስት ነበረው ብዬ ጠየኳቸው። በብዛት ቁጭ ብለን ማለት ነው። 2 ነው፣ እሷም አንደኛዋ እኮ ሚስቱ አይደለችም ምናምን ብለው ያው ሳራ ናት ሚስቱ። አይ አይደለም ሌላ ሚስት አለው አልኳቸው። አረ የለም አንቺ ደግሞ ለጊዜ የሌለ ነገር ነው የምታመጪው ምናምን አሉኝ። ከዛ ከነ ምዕራፉ ጠቅሼ ብዙ ማለት እንዲህ የማይነገርላት ብዙ ጊዜ ስለ አጋርና ስለ ሳራ ነው እንጂ የሚወራው አንድ ኬጥሯ የምትባል አለች እና አይወራም ስለሷ። ሌሎቹም አሉ በስም እንትን ያላሉና ኬጥሯ የምትባል ሚስት አለው እኮ ስላቸው አንቺ ደግሞ የሌለ ነገር ነው በቃ የምትፈላሰፊው ምናምን አሉኝ እና ቁጥሩን አውጥቼ ይኸው እዚህ ጋር ብዬ ሳሳያቸው በጣም ገረማቸው። ማለት በትንሹ ማለት ነው። እና ብዙ ጊዜ እንዲህ ስለምናወራ ሰለምኩም ስላቸው ምንም ብዙ ጠጠር አላሉብኝም። ቤተሰብም ደግሞ የኔ ቤተሰቦች ያው ፕሮቴስታንት ናቸው። ፕሮቴስታንት በነገራችን ላይ ከሌላው ትንሽ ነገሮችን ብዙም አካብደው አያዩም። ነገሮችን ያው ከመንፈሳዊ ነገር ጋር ነው የሚያያይዙት። ሰይጣን በድላሽ ወደ ጨለማ ሄድሽ ምናምን ነው የሚሉት እንጂ ያን ያክል አይደለም። ስለዚህ ቤተሰቦቼ ፕሮቴስታንት ናቸው። እናቴ ነገርኳት ስነግራት ችግር የለውም አንቺ ካመንሽበት እንግዲህ ምን ማድረግ ይቻላል ይመችሽ አለችኝ። ይመችሽ ነው ያለችኝ። ምንም አላለችኝም። እንግዲህ በአካል ስታገኘኝ እንዴት እንደሆነ ባላቅም ግን እናቴ ብዙም እንትን አይደለችም። የሆነ ነገሮችን እንትን ብላ የምታይ ናት። ሰፋ አድርጋ ነው የምታየው። ማንም ሰው ባመነበትና በተቀበለው ነገር በዛው ብርቱ ሆኖ መሄድ አለበት። አለማመን ራሱ እምነት ነው ብላ ነው የምታምነው። ሰልጠን ያለች ናት እናቴ እና በማንም ሰው ሀሳብ አትገባም። እኔ እናትሽ እንጂ እኮ የነፍስሽ ጌታ አይደለሁም፣ ከጌታሽ ጋር ነው አንቺ የምትጨርሹ። እንደ እናት ስህተት መንገድ ሄዳለሽ ብዬ ለአንቺ ላስብልሽ እችላለሁ፣ ግን ላስገድድሽ አልችልም አለች። ላስገድድሽ አልችልም፣ እጸልይልሻለሁ። እንደ እናት እንደ ራሴ እምነት ስህተት መንገድ ሄድሽ ብዬ ላስብ እችላለሁ። አንቺ ደግሞ አስቤበት ወድጄ ነው አንብቤ ነው ተረድቼ ነው በእርግጠኛነት ወንድ ወደሽ አይደለም አለችኝ። አረ በጭራሽ የለም፣ በህይወቴ እንደዚያ የለም፣ ጭራሽ የሚጀነጅነኝ ወንድ ሙስሊም ራሱ የለም አልኳት። እንግዲህ ለምንም ነገር ብለሽ ካልሆነ በአይምሮሽ አምነሽ ከሆነ አምነሽበት ከሆነ እስልምና ምን አብረን የኖርን ነው የምናውቀው ነው። አዲስ ነገር ጥላቻ የላትም። ለማንም ሃይማኖት ለማንም ብሔር የሆነ ጥላቻ የሌላት ነፃ የሆነች ናት እናቴ። ስለዚህ ምንም አላለችኝም። ምናልባት ጓደኛ ምናምን እንደዚህ ሊደብራቸው ይችላል። እኔ ደግሞ እሱን ነገር አምኜበት ነው የመጣሁት። መጀመሪያውኑ አስቤበት ነው የመጣሁት። አይተይ ጓደኛ በየትኛው ቦታ ላይ እኔ ልቅድም አይልሽም። በሲኦልም በምድርም እኔ ልቅድም ብሎ የአንቺን እንትን አይቀበልም አይካፈልምና ዋናው ነገር ከእናትሽ ያለውን ነገር በሰላም እንትን ካለ ከተስማማችሁ ሌላው ነገር ተይው። ብዙም ችግር የለውም። እኔ እናትሽ ነኝ፣ የነፍስሽ ጌታ አይደለሁም። ነፍስሽን ከጌታ ጋር ነው የምትነጋገሪው። ስለዚህ መብትሽ ነው አለችኝ። ምንም አላለችኝም። አንድ እህቴም አለች። ለሷና ለእናቴ ነው የነገርኩት። ለእህቴም ስነግራት እህቴ ደግሞ ያው ክርስቲያን ናት፣ ግን ምንም የመንፈሳዊ እውቀት ምናምን የላትምም አትፈልግምም። በቃ እሷ ዘና ብላ ነው ህይወቷን መኖር የምትፈልገው እና እሷ ደግሞ አንቺ ብዙ ነገር ውስጥ ትገቢያለሽ እንግዲህ ካመንሽበት ይመችሽ ነው ያለችኝ። እና እኔ እንጃ ብዙ እንግዲህ ወይ በአካል ስላላገኙኝ እንዴት እንደሆነ አላውቅም። ምንም ነገር እስካሁን የገጠመኝ ነገር የለም። ደስ ይላል። በነገራችን ላይ እስልምና መስተዋት ነው።
እስልምና መስተዋት ነው። ከፈለክ ራስህን ትገመግምበታለህ፣ ራስህን ታይበታለህ፣ ማንነትህን ትፈትሽበታለህ። የሰው ልጅን አፈጣጠሩን፣ አመጣጡን፣ ኑሮን፣ አኗኗርን የሚባል ነገር ትፈትሽበታለህ። ከፈለክ ሃይማኖቶች የሚባሉ ቁጭ አድርገህ መለኮትነትን፣ ነብይነትን፣ ሰዋዊነትን፣ መንፈስን፣ መልአክን ምናምን ቁጭ አድርገህ ደግሞ ትገመግምበታለህ። ከፈለክ ከባድ መነጽር ነው፣ ከባድ መስተዋት ነው እስልምና። እስልምና እንደ እንትን አይደለም። አንዳንድ ሰው አሁን ለምሳሌ እስልምና ተብሎ ሲባል ዝም ብሎ አንዳንድ ተራ ሰዎች ከመሬት ተነስተው ልክ ፍቅር ሲዝም እንደሚባለው አይነት የፈበረኩት እንትን የሚመስላቸው ሰዎች አሉ። በነገራችን ላይ እስልምና ከሰው ልጅ አይምሮ በላይ ነው። በጣም ከባድ ነው። ዝም ብለህ እንትን የምታደርገው ነገር አይደለም። ይሄ በስሜት ተነተህ ይሄ እኮ እንደዚህ እኮ ነው ነብዩ መሐመድ። እኔ ስለ ነብዩ መሐመድ ብጠይቅ አንድ ጥያቄ ብጠይቅ ሰው መልስ አይመልስም። ያ እንደዛ የሚለው ደግሞ ካለማወቅ የተነሳ ነው። ነብዩ መሐመድ ከየትኛው ሃይማኖት አንጻር እንደሚገመገሙ እንደሚወቀሱ እኔ ግራ ነው የሚገባኝ። ሁሌ ቅድም ራሱ ሳስብ ነበረ። ነብይ አይደሉም ብለህ ለመቀበል እኮ የሆነ መስፈርት ልታስቀምጥ ይገባል። ያ መስፈርት ደግሞ በየትኛው ህግና ስርዓት ነው ያስቀመጥከው ተብሎ ቢጠየቅ አንድ ሰው በየትኛውም ሃይማኖት እኮ ነው ለክተህ አይተህ ገምግመህ በየትኛውም ሃይማኖት መስፈርት የነብይነት መስፈርትም የአባት በፈለከው ለክተህ ነብይ አይደሉም የምትልበት ምንም አይነት ነገር የለም። ይሄ እንትን ነው በነገራችን ላይ ይሄ ስሜት ነው። አይደለም እኮ ሐሰተኛ ነው ምናምን የሚባለው ስሜት ነው። ከምን አንጻር ነው እንደዛ ያልከው? ቁርአን አንጻር ነው ብትለው አሁን ቁርአን ከአይምሮ በላይ ነው። ቁርአን ከባድ ነው። ቁርአን ዝም ብለህ ሰውን የጻፈው የሰው ንግግር ለበት እንዴት መነሳት፣ እንዴት መቀመጥ፣ እንዴት መስገድ፣ በቃ አጠቃላይ የህይወት መስመር ኢቭን እዚህ ምድር ላይ የሆነ የመተዳደሪያ የሰዎች መተዳደሪያ ወይም ደግሞ የአንድ ሀገር መተዳደሪያ ህግ አብዛኛውን የቀረጹት እራሳቸው ናቸው። አብዛኛውን የዲሞክራቲክ ምናምን ብለው በብዛት ህግ ያስቀመጡት በራሳቸው ነው። ክርስትና አሁን የራሱ የሆነ ህግ ዓለም አቀፍ የሆነ ህግ የለውም። ክርስትና ዓለም አቀፍ የሆነ የሰዎች መተዳደሪያ ደንብ የለውም፣ እንዴት ማስተዳደር እንዳለበት አንድን ሀገር። ነገር ግን እስልምና ከቤተሰብ ራስን ከማስተዳደር፣ ቤተሰብን ከማስተዳደር፣ ማህበረሰብን ከማስተዳደር፣ አንድ ሀገርን ከማስተዳደር፣ ዓለምን ከማስተዳደር አጠቃላይ ያቀፈ የተሟላ ህግ ነው ያለው። የተረዳሁት ነገር የተሟላ ህግ ነው። ኢቭን ሰው እንዴት መቀበር እንኳን እንዳለበት፣ መቃብር ራሱ እንዴት መቆፈር እንዳለበት እንኳን ዓለም አቀፍ የሆነ ስርዓት አለው። እና በጣም የገረመኝ ለሰው ልጆች ይሄ የአኗኗር ዘይቤ ህግጋቶቹ በጣም ነው የደነቁን። ከእያንዳንዱ ከምግብ አንስቶ አልኩት እስከ ሞት ድረስ ያለው ከመወለድ እስከ ሞት ድረስ ያለው ይሄ ነገሩ አሜዚንግ በጣም ነው የገረመኝ። በጣም ነው የገረመኝ ይሄ ነገር። ሰዎች ሁሉ በዚህ ቢተዳደሩ ኑሮ እንጃ ኢቭንቶ እንደ ሃይማኖቱን እምነት የሚባለውን ነገር ትተክ እንኳን ለመኖር ነው የሚልክ ለመኖር ምድር ላይ ለመኖር እንዴት መኖር እንዳለብህ እና ሱብሃንአላህ በጣም ነው ያስደስተኝ። ጥሩ እንኳን ደስ አለሽ ነው የሚባለው። ደስ ካለሽ ይመችሽ። እሺ ክርስቲያን አለ በነገራችን ላይ ሰዎች ውስጥ ለውስጥ እየገቡ ለሙስሊሞች ትልቅ ቦታ ሰጥቶ እኛ ከልክሎናል፣ እኛ እንድናወራ አላደረገንም፣ እኛ እንትን አልተሰጠንም ምናምን የሚሉ ሰዎች አሉና ማስተማር ከፈለጋችሁ ገብታችሁ ማስተማር ትችላላችሁ። እኔ አያገባኝም። ለሚነሳውን ጥያቄ መልስ ካላችሁ ገብታችሁ ማውራት ትችላላችሁ፣ መብታችሁ ነው። እኔ አልከለክልም ማንንም ሰው የምታምነውን ሃይማኖትን መስበት መብትህ ነው። ክርስቲያን እንዴት ነህ? ሰላም ነው። ሰላም አለን። እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ መልካም ነው። አሪፍ ቆንጆ ነው። ጥያቄ ልጠይቅ? ጠይቅ። ብዙም ግን እውቀት የለኝም። ችግር የለውም።
እውቀት ከሌለ አላቅም ነው። አላቅም ትልቅ እውቀት ነው በነገራችን ላይ። አለማወቅን የሚያውቅ ነው አቅም የሚባል ነገር አለና ነብዩ መሐመድ ነብይ ናቸው አይደሉም? ለአንተ ክርስቲያን ለኔ አይደሉም። ለምን? እኔ ክርስቲያን ነኝ። ያው እኮ ክርስቲያን ስለሆንክ ነው የምጠይቀው እኮ። ለምን አንደኛ ታለው እንደሰማሁትም አንደኛ ክርስቱ ቤቱ ጋር ነብይነት እንጂ እንዲሰፍሬው አላቅም፣ ግን አንደኛ ክርስትና ጋር ተቃራኒ ሐሳብ ነው ያለው። አይደለም እኔ አሁን እኮ እንድትነግረኝ የምፈልገው ምን አለ መሰለህ ክርስቲያን፣ ያንተ ፍላጎትና እምነት ከሆነ እሱ ሌላ ነገር ነው። ያ ፍላጎትህ ነው። እኔ ክርስቲያን ስለሆንኩ ነብይ ናቸው ብዬ አልቀበልም ብሎ ማለት ሌላ ነገር፣ እሱ ፍላጎት ነው። ገብቷል? ያንተ ፍላጎት ነው። አይደለም የምትለው ከሆነ ግን ምንድነው አይደለም ያልክበትን ምክንያት? አሁን ለምሳሌ መስፈርት ታስቀምጣለህ እኮ ነብይ ራሱ ምንድነው ስራው? ነብይ ራሱ ምንድነው? የነብይ ማረጋገጫው ስራው ምንድነው? ስራው ምንድነው? እሺ ነብይ እንዴት ነው የምታስቀምጠው? ያንተ መስፈርት የነብይነት መስፈርት ምንድነው በአንተ? የኔ የነብይነት መስፈርቴ አንዱ ከእግዚአብሔር የተሰጠውን ራእይም ይሁን ትእዛዝ ብሎ ለህዝብ የሚያደርስ ነው። ይሄንን ነው የመቀበለው። እሱ ብቻ ነው? አዎ ታዲያ ነብይ ታዲያ ተሜዳ ተነስቷል። ከእግዚአብሔር የተሰጠውን ህዝብም የማዳን ይሁን ራእይ መናገር ይሁን ትንቢት መናገር ይሁን ብቻ ወዘተ ብቻ ግን ከእግዚአብሔር በተሰጠው ጸጋም ይሁን እሱን ትእዛዝ ያከናወነ ነብይ ብዬ እቀበለዋለሁ። እሱማ አከናወኑት እኮ ተንቢት ተናገሩ፣ ራእይም ተናገሩ እንዳልከው ከአምላክ የመጣ ቁርአንም ማረጋገጫውስ? እሺ እኮ እንትን እጠይቃለሁ፣ ችግር የለውም። ቁርአንም ከአምላክ የመጣ ቃል ለሰው ልጆች ሰጡ፣ አሟሉ። አንተ አሁን ትቀበላለህ? ምን ቀረ አሁን ለመቀበል? እሺ እንደ አምላክ ተቀበልኩት እኮ። ማረጋገጫው እሱ ምንድነው? ምስክሩስ ምንድነው? ማረጋገጫው ምንድነው? እሺ እኮ ነው ጠየቁ። ማረጋገጫው ምንድነው እኮ? ማረጋገጫው ምንድነው ነው እኮ። አንተ የምታስቀምጠው በምንድነው ማረጋገጥ የፈለከው ነው? እኔ ማረጋገጣው አንደኛ በነበረበት ሁኔታ በህዝቡ ሁኔታ ባለው በዛ እቀበለዋለሁ። ከዛ ውጪ እንኳን የለም። በህዝብ አልገባኝም። ህዝብማ የዛን የነበሩ ህዝቦች ተቀብለዋቸዋል። አምነው ተቀብለው ተከትለው እኮ አስቀጥለዋል። ከዛ ደግሞ ተረጋግተህ ብትመልስ መልካም ነው። አሁን እኮ እኔ ማመን አለብህ እኮ እያልኩ አይደለም። መስፈርቱን እንትን ለማድረግ ነው የምጠይቀህ እንጂ ሌላ እንትን አይደለም። እንድታመን ፈልጌ አይደለም። ግን መስፈርት አይደሉም ብሎ ሲል ከምን ተነስተው ነው የሰው ልጅ አይደለም ብሎ የሚለው ለማለት ለማወቅ ነው ራሱ። ገብቷል? እንደ ክርስትና አነጻጸረው አይደለም። ከክርስትና ካነጻጸርከውማ ክርስትና ውስጥ አንድም ነብይ አታገኝም። ተውስ ችግር የለብኝም። ኖ የምሬን ነው። አልቀለድኩም። ረጋ ባልቆይ አዛው ረጋ ብዬ ነው። እንዴት መሰለህ አሁን ያወራው ከክርስትና ወጥቼ በራሴ ላይ አቋም ቆሜ ነው እኮ። ገብቶኛል እኮ ገብቶኛል። ከክርስትና ባትወጣም እኮ ነው የምልህ። ታዲያ ከክርስትና ካልወጣማ ራሱ ይጎዳሃል ነው የምልህ። እኔ ደግሞ ለምን ሲባል ለምን ይጎዳል? ለምሳሌ ለምሳሌ ላስረዳ። አሁን ከክርስትና ሳትወጣ አንድም በክርስትና ውስጥ ያለ ነብይ መዘዝ አድርገህ ቁጭ አድርገህ ከነብዩ መሐመድ ጋር ብታወዳደራቸው በፍጹም አይገናኙም። አንደኛ ነገር ከተሰጣቸው ቃል ገብቷል። ያ የተሰጣቸው ቃል እዛ ጋርና እዛ ጋር ያለው በጣም ይለያያል። አንደኛ ነገር መልእክቱ፣ አቀማመጡ፣ ስርዓቱ፣ መልእክቱ ይለያያል። ሲቀጥል ደግሞ አመጣጡ ራሱ ይለያያል። ገብቷል። እዛ ጋር ትንሽ እንትን አድርገውታል። ሰዎች ገብተው የፈለጉትን ነገር አድርገውበታል። እዛ ጋር ደግሞ ምንም ነገር የለም ነው፣ በቃ ምንም ነው። እኔ ራሴን ጠብቀዋለሁ። ማን ቆይ ልጨርስ። ከዛ እንትን የሚባል ነገር አለ። ይሄ ስነ ምግባር የሚባል ነገር አለ። ስነ ምግባር ብትል ደግሞ ገደል ነው የሚገቡት። በነገራችን ላይ የሚገርምህ ነገር ክርስትና ውስጥ ያሉ ነብያቶች እኔ አድርገዋል ብዬ አላምንም። እንደዛ አይነት ባህሪያን ነበራቸው አላቸው ብዬ አይደለም እኔ አላምንም። ኖህ ሰከረ፣ ራቁቱን ተራመደ፣ ዳዊትን እንትን ምንድነው
ሸለፈት ያስቆርጥ ነበር። አብርሃም እንደዚህ ያደረገ ጣዖት አመልክ ምናምን የሚባለው ነገር ነው አሁን አልቀበለው። ገብቷል? ስለዚህ እሱን ቁጭ አድርገህ እንትን ብታደርጋቸው በፍጹም አይገናኝም። እዚህ ጋር ልጠይቅ፣ ለምን ነው የማትቀበላቸው? አንተ አሁን ትቀበላለህ? ቆይ እኮ ልጠይቅ፣ ትጠይቀኝ በትንሹ ተቀበልኩ ካል እስቲ አንተ በትንሹ ተቀበለኝና እናውራ። አንተ ለምን ነው የማትቀበላቸው? እኮ አንተ ትቀበላለህ ወይ? አሁን ለምሳሌ ዳዊት እኔ ነው የምቀበልበት ችግር የለም። ቆይ አይ ብቻ እንትን አይደለም። እኔ ስለ ነብዩ መሐመድ እኮ አይደለም ገባኝ። ስለ ነብዩ መሐመድ ሳይሆን እኮ ክርስትና ውስጥ ያሉ ነብያቶች ገባኝ እኮ ተረጋጋ። እሺ ምንድን ነው የፈለግ? እሺ እኮ አሁን አንተ እነዛ ለምንድን ነው አድርገውታል ብለህ ያልተቀበልከው ምክንያት ብቻ አቅርብልኝ እስኪ። ነብያቶች ናቸው ብዬ ስለማምን እኮ ነብያቶች ሰው አይደሉም? ሰው ናቸው እኮ ጎበዝ። ስለዚህ ነብያቶች ሁሉ ኃጢአት አይሰሩም? ኃጢአት አይሰሩም አይደለም። በቃ እዚህ ጋር ነው ችግሩ እኮ። አሁን ኃጢአት አይሰሩም እኮ አይደለም። አንድ ሰው ስማ ልንገርህ፣ አንድ ሰው እንዴት አድርጌ ላስረዳህ? አንድ ሰው አንተ አይን የሌለው ሰው ሊመራህ ይችላል? ኖ ኖርማል ነው። መልስልኝ። አይን የሌለው ሰው አይነ ስውር ሰው ወንዝ ሊያሻገር ይችላል? አይ ችግር እሱ አይችልም። በቃ እንደዛ ማለት ነው። አሁን ለምሳሌ ነብይ የሚባል ሰው አዳምጠኛ፣ ነብይ የሚባል ሰው እየጠጣ ይሰክር ነበረ ከተባለ በቃ እንደዛ ነው። ከሰከረ ነው። ገብቷል? የሚሰክር ነብይ የለም። ከሰከረ ምን ወደ የትኛው ስፍራ ነው የሚወስድ? አንተ ህዝቦቹን ወደ ከየትኛው አምላክ ጋር ነው የሚያገናኛቸው? ከየትኛው አምላክ ጋር ነው የሚያስታርቀው? ደስ የሚለኝ እኮ እሱ ነው። አሁን እኔ የሚመቸኝ ይሄ ነው። አይታል? እኔ የሚመቸኝ ይሄ ነው። መስከሩ አይደለም። እኔ በመቀበልበት ደረጃ አለ። አሁን አንተ ነብያቶች ስለሆኑ አይሰክሩም። ነብያቶች ትክክል ናቸው። ነብያቶች ሁሉ አይሳሳቱም ነው አይደል? አላልኩም። አይሳሳቱም አላልኩም። ታዲያ ተሳሳቱ ታልክ ምን ነው? ያ ስህተት ግን አይሳሳትም ነው የምልህ እኮ። አንድ መሪ ከሰከረ ሰከረ እኮ ነው። አሁን ለምሳሌ ስካርን መጽሐፍ ቅዱስ ምንድን ነው የሚለው? ነገስታት ግን መጠጥ የለባቸውም። ሰክረው ምንድነው ፍርድን ሊያዛቡ ይችላሉ አይልም መጽሐፍ ቅዱስ ራሱ? ለምሳሌ ታዲያ ይልጣጡ ታዲያ ምን ላድርግ? አይደለም እኮ ነገስታት ስማ፣ ለነገስታት ከተቃወመ እነዚህ ነገስታት ሰው ስለሚመሩ ምን አደረጋቸው? መጠጥ የለባቸውም። ለምን ሲባል ሰክረው ፍርድ እንዳያዛቡ ተባለ። ነብይ ደግሞ ጠጥቶ እንዴት ነው ከእግዚአብሔር ጋር ሊያገናኝ የሚችለው ነው? ጣጣ ወደቀ ሰው ነው እንደ ሰው አይችልም። ኖ አይችልም። በቃ እንደዛ ከሆነ ነብይ አይደለም ማለት ነው። ቆይ እሺ ለምን? ቆይ እንዲህ ልበልክ፣ እኔ ነው ሰከረ ወደቀ፣ እንደ ስጋ ድጋምነቱ ወደቀ፣ እንደ ስካርነቱ ወደቀ። በኋላ ፈጣሪ ለምን አሁንም ራዩን ገለጠ እንላለን። አንተ የማትቀበልበት ምክንያት ምንድን ነው? ነገርኩህ እኮ። ምናልባት እንዴት አድርጌ ልደጋግምብህ? አንድ ሰው አይነ ስውር ሰው ወንዝ ሊያሻገር አይችልም። እነዚህ ሰዎች ደግሞ አይነ ስውር ሆኖ አልቀርማ። እሺ ልንገርህ፣ እኔ መጣው እንደዛ የሚባል ነገር የለም ወንድሜ። እነዚህ ሰዎች ተረጋግተህ አውራ። እሺ ቆይ ምናልባት ቸኮልኩብህ፣ ይቅርታ። አይነ ስውር እሺ ሊማራክ አይችልም። ኖህን በሰከረ ሰዓት አይነ ስውር በለው። አልሰከረም በተባለበት ሰዓት በል። አይ በዛ በሰከረ ሰዓት አይነ ስውርም በለው፣ ወንዝ አያሻግርም። በኋላ ተሰካሩ ሲለቀው እግዚአብሔርን ሰለምነው አይኑ በራ አላበለስ። ተዛ ወዲያ ነው ሰውዬ መንገድ አያሻግርም። በፍጹም ለምን? በፍጹም አይሰክርም። አንደኛ ነገር አልሰከረም። ኖህን በሰከረ ሰዓት ማለት የለም። ሰከረ በተባለ ሰዓት በል። እኔ አልቀበልም። እኔ ሰው ነኝ። በነገርህ ላይ እኔ ሰው ነኝ። እኔ እኮ ለአንተ መቀበል ያለመቀበል ጉዳይ አይደለም። የመቀበል አለመቀበል ጉዳይ አይደለም። እኔ ለነብያቶች ትልቅ ክብር አለኝ። በነገርህ ላይ ታሪክን ብታነባ አንተ ጠለቅ ብለህ ያደረጉትና ያሳለፉትን ያዩትን መከራ ብታይ አንተ ገብቷል። በዚህ ዘመን ቁጭ ብለን እንደዚህ በኢንተርኔት ላይቭ ከፍተን ምናምን ሃይማኖት ምናምን ብለን እንደምናወራው አይደለም። የህይወት መስዋዕት ከፍለው ነው እነሱ ዋጋ ሲከፍሉ የነበረው። ተጠውልገው አንጀታቸውን እንደዚህ ታጥፎ ሆዳቸው ከጀርባቸው ተጣብቆ ለሃይማኖት ሲባል የሰው ልጅ ከሲኦል ወደ ዘላለም ህይወት ለማሻገር መስዋዕት ሲከፍሉ የነበሩ ሰዎች፣ በዛ ላይ ደግሞ ሰው ባልነበረበት የኖህ ዘመን ጠላም ወይን ይጠመቅ ነበረ ምናምን ብለህ አንተ አሁን እንደ ሰው ማን የጠመቀለት ወይን ጠጅ ነው ጠጣ ምናምን ብለህ እንትን የምታደርገው? አንዳንዴ እኮ ሰው መሆን አለብን እኮ። ዝም ብለን ከመጽሐፍ ምናምን የሚባለው ወጥተን እንደ ሰው ማሰብ መቻል አለብን። ጠጣ፣ ሰከረ፣ ከዛ ራቁቱን ተራመደ። አይሰክርም።
አይ የሰው ልጆችን ለምን ከትልቅ ስማ ለምን የሰው ልጆችን ለምን ወንድሜ አይገባውም ምንም መስፈርት ላስቀምጥልህ እኮ አልችልም ኖህ ስለሆነ ብቻ ነብይ ስለሆነ ብቻ አይገባውም ነው እኔ ምንም መስፈርት ላስቀምጥ ምንም መስፈርት ሰው ነው እንጂ ቆይ ተኖህና ከኔ አሁን ቆይ አዳምጠኝ ከኔና ኖህ እንደኔው ሰው ነው አይደለም እንዳንተ አይደለም ኖ ሰው ኖርማሊ ሰው አላህ የፈጠረው ወይ እግዚአብሔር የፈጠረው እኩል አድርጎ የፈጠረው ሰው አይደለም ሰው ነው እኮ በፍጥረት ደረጃ እኩል አይደለንም አይደላችሁም በጣም ጥሩ ስለዚህ አሁን አንተ እሱን አልክ እኔ ግን እንደዛ ብያላምን ስለዚህ አላህ ነብዮቹን ሲፈጥረው ተሰው የተለየ አድርጎ ነው የሚፈጥራቸው አዎ ታዲያ እንደዛ ተሆነ እናንተ ምን ያከራየናል ከመጀመሪያው ነው እኮ ጋር ልዩነት አለን ቆምኮ በቃ ለምን ላልከኝ ይሄ ማለት ነው አንተና ነብያቶችን እውነት ተመሳሳይ ነን ብለህ ታምናለህ እንዴ በፍጥረት ደረጃ እኔ የፈጠረኝ ምንድነው በፍጥረት ደረጃ ማለት ሰው አንተ እኮ ሰው የሚያስብልህ እኮ አንተ ውስጥ ያለውን ሰብአዊነትና ስነ ምግባር እንጂ ስጋህን አይደለም እኛ ወንድሜ እየገመገምን ያለ ነው ስነ ምግባርና ድርጊት እንጂ ስጋና ቆዳ አይደለም እንዴ ተረጋጋ እኩል አይደለንም ወይ እያልከኝ ነው እኔ ቅንድም ነበረው ቅንድብ አለ ጸጉር ነበረው ጸጉር አለ እግር ነበረው እግር አለ እሱ ነው እንዴ እየገመገምኩ ያለሁት እኔ እየገመገምኩ ያለሁት እኔ ድርጊት ነው እየገመገምኩ ያለሁት ገብቷል መመረጥን ነው እየገመገምኩ ያለሁት እኔ መሪነትነትን ነው እየመረጥኩ ያለሁት እኔ እየገመገምኩ ያለሁት ገብቷል ስለዚህ አንተ ከነሱ ጋር አንድ የሚያደርግህ ምንም ነገር የለም በቆዳ ከሆነ በቆዳማ ምናልባት ዝንጅሮም እኮ እንዳንተ ኩላሊት እንዳንተ ጉበት እንዳንተ ልብ ሊኖራት ይችላል ገብቷል እሱን አይደለም እኔ የምገመገመው እኔ ድርጊት ስነ ምግባር የሚባል አለ ስርዓት የሚባል አለ አመራር የሚባል አለ እኔ ልቀበልክ እኔ ያልኩህ እንደዛ በቆዳ በምናምን አይደለም በፍጥረት ደረጃ እኩል አይደለንም ወይ ነብዩ ሊያስብ የቻለው ለምሳሌ ነብያቶች ሊያስቡ የቻሉት እኔ ማሰብ ጭንቅላት የለኝም ወይ የለህም እሺ የነሱ የተፈጠረው ጭንቅላት ሌላ ነው እኮ የለህም እነሱ መለኮታዊ መልእክት ነው የሚቀበሉት ምን ሆነ ነው አንተ ደግሞ እንዴ አይ በቃ እዚህ ጋር እነሱ ልዩነት የለውማ መለኮታዊ መልእክት እየተቀበሉ አንተ ያንተ አይምሮ ከቤት አይወጣም ብሮ ምን ሆነ ነው ያንተ አይምሮ ካለ ከቤት የማይወጣው እኮ ስንፍናዬ ነው አይደለም እንዴ እነሱ ለምሳሌ ልንገርህ ስንፍና አይደለም አለመመረጥህ ነው ስላልተሰጠህ ነው እንዴ አይልም እግዚአብሔር እንደዛ አይልም ኖ ለምን አንተ አሁን ፈልገህ አሁን የሰናፍጭ ቅንጣት ኃይለ እምነት ቢኖራችሁ ይሄን ሾላ ተነቅለህ ከዚህ ተከልብቱ ይተከልላችኋል ይላል ውሸት ነው እንዴ ለምን አታደርገው በቃ እቺናጣው ወንድም እንደ አኩቻ በአናትህ ቆመ በእግር ብታጨበጭብ አይምሮ ካለበት ፍንክች አይልም መመረጥ ያስፈልጋል ልክ እኮ እኛ ያጣሁት እኔ ክርስትና ያጣሁት እቺን የሰናፍጭ ቅንጣት እምነት ነው ያጣሁት አይታል እቺን እምነት ነው ያጣሁት የትኛው እምነት ነው ያጣሁት በእምነት የትኛው እምነት ነው እኮ እምነቱ ምንድነው ኧረ ሰናፍጭው አንተዋት እምነቷ ምንድነው እምነት ማለት በቃ በእግዚአብሔር ኃይል ይሄን ያደርግልኛል ብዬ አምኜ አለመቀበልና የራሴ ስንፍና አታምነውም እግዚአብሔር ያደርጋል ብለህ አታምንም እኔ ላይ ስንፍና እኔ ስንፍና አለብኝ እኮ የሰናፍጭታል እግዚአብሔር ያደርጋል ብለህ አታምንም አንተ በቃ ጠፋቻችን ቴት እናምጣ እኮ አታምንም አንተ አሁን እግዚአብሔር ያደርጋል ቴት ላምጣት ብራዘር የት ነው ያለችው እኮ አላልኩም ከየት ላምጣት አትበልኝ ታምናለህ አታምንም ነው አታምንም አንተ አሁን እግዚአብሔር ያደርጋል ብለህ እግዚአብሔር ያደርጋል ግን እኔ ያንን አደርጋለሁ ብዬ አላምንም ምክንያቱም የሰናፍጭታል እምነት የለችም ያልካት እሷ እምነት እግዚአብሔር ያደርጋል ብዬ አላምንም አልክ አይደል እግዚአብሔር ያደርጋል ብሎ ማመን ነው እኔ በኔ ላይ ይሰራል ብዬ አላምንም ምክንያቱም የደካማ ነኝ ኛጣተኛ ስለዚህ በኔ ላይ ይሰራል ብላችሁ አስቡ ነው ያለው ታዲያ የሰናፍጭ ቅንጣት ተነስተ ሂድ ብትለው እኮ በሱ ያቺ እምነት ቢኖረን ይሆን ነበር ይታዝ ነበር አላለ በእኔ አንተ በክርስቶስ ታምናለህ አሁን ለምሳሌ እኔ አምናለሁ ግን ሙሉ አይደለም በቃ በክርስቶስ እኮ ምንድነው የጎደለው በእኔ የሚያምን እኔ የማደርገውን ያደርጋል ከዛም የሚበልጥ ስራ ይሰራል አለ አሁን ለምሳሌ ይኸውልህ እዛ ጋር አንድ ጋንንት ለውጡ ያስተገዳቸው ሰዓት ለምንድን ነው አንወጣም ብሎ ሲጠይቁት አንዱ ምክንያት ያቀረበላቸው የእምነታችሁ ማለት ነው እኮ ነገርኩህ እኮ አንተ በክርስቶስ በእኔ የሚያምን ያለው እናንተ ጋር ኖራለሁ እቺን እምነት ነው ያጣነው በቃ
እምነት ያለው እኮ ሰው በክርስቶስ ታምናለህ አንተ አሁን እ በክርስቶስ ታምናለህ? አዎ አምናለሁ። ካመንክ ታዲያ ለምን አታደርገውም? እሺ በክርስቶስ አምናለሁ። በእኔ ላይ የሚሰራውን ነው ማለት ነው። እኔ ደካማ ምንድነው በእኔ ላይ ምንድነው በአንተ ላይ የሚሰራው? እኔ መስፈርት እኮ ያስቀመጥከው በእኔ የሚያምን ያለው ኢየሱስ። በሱ ካመንክ ለምን ሙሉ አታደርገውም? እምነት ነው አይደለም? ሙሉ እምነት ከሌለህ እኮ ሰዎች ወደ አንተ እንዲመጡ ሳይሆን መጣር ያለብህ የአንተ እምነት ለመሙላት ነው መጣር ያለብህ። በነገርህ ላይ ይሄ ነብይነት የሚባለው ነገር እንትን ተንሸዋሮ እንትን አድርገህ ነው። ስማ እኔ አንድም ሰው አሁን ለምሳሌ ኢየሱስ በእኔ የሚያምን እኔ የማደርገውን ያደርጋል ከዛም ይበልጥ ስራ ይሰራል አለ። አንድም ሰው ኢየሱስ ክርስቶስ የሚያደርገውን ሲያደርግ አላየውም። አድርገናል ለማለት ሰዎች በካልቾ ሲዘርሩ ከኢየሱስ ክርስቶስ ጋር ስልክ ሲደዋወሉ ፓንት ሲያስወልቁ ሳር ሲያስግጡ ምናምን እያየሁ ነው። ኢየሱስ ያደረገው ግን ተረጋጋ ሁና እዛ ጋር ደግሞ የባሰ ነው። ተመሳሳይ ነው። እነሱ መተቸት ትችላለህ። ትችት አሁን ተመሳሳይ ነው። እኔ ተመሳሳይ ነው። ተአምር ሰራ ነው ስለሚሉ እነሱ እንደዛ እያየሁ ነው። ምንም የተሰራ ነገር እኛ ግን እኔ ኦርቶዶክስ ነኝ ነገርኩህ። እኔ እኮ እንደ ኦርቶዶክስነቴ አሳይሃለሁ። ሁሉንም ማሳየት ግን በሰው ላይ አይደለም ማሳይ፣ ባለው ላይ ግን አሳይሃለሁ። ሽፋይ ተዘራ አታሳየኝ። እኔ አሳይሃለሁ። እኔ ኦርቶዶክስ ነኝ። በጸበልም ቢሆን አሳይሃለሁ። ኧረ ተረጋጋ። ጸበል ውሃ ነው ለኔ ምንም አይሰራም። ጸበል ምንም ኃይል የለውም። ጸበል ኃይል የለውም ወንድሜ። ጸበል የሚያድነው ይቅርታ አድርግልኝ፣ ጸበል የሚያድነው በቆሻሻ ከሚመጡ በሽታዎች ነው የሚያድነው። አያድንም። ኖ አዳነ። ኧረ ተረጋጋ። ተረጋጋ። በቃ ሚዩት አድርግ። ጸበል የሚያድነው ውሃ ስለሆነ በቆሻሻ ከሚመጡ በሽታዎች ነው የሚያድነው። ጸበል ቆዳ ነው የሚያድነው ብቻ። ጸበል ኩላሊቱን የፈነዳ ሰው ሲያድን አይታችሁ ታውቃላችሁ? የለም ጸበል ቢያድን። አረ ተረጋጋ ወንድሜ ተረጋጋ። እንዴ እያወራሁ እኮ ነው፣ መሀል አትግባ። አንድም ሰው የልብ ችግር ያለበት በጸበል ሲድን አይታችኋል? ካንሰር በጸበል ይድናል? ሞልቷል። ኩላሊት አረ ተረጋጋ ወንድሜ ተረጋጋ። እንዴ ጸበል እየተባለ ያጣናቸው ቤተሰቦቻችን አሉ። በነገራችን ላይ ወንድሜ እኔ ከራሴ ቤተሰብ ማለት ነው የድንቁርና ማለት ነው ሕክምና እንዳይሄዱ ሕክምና እንትን ይደረጋል። ኧረ ጸበል ያድናል ምናምን እየተባለ ይሄድና የልብ ችግር፣ የኩላሊት ችግር፣ የምናምን ችግር ሂዶ ይጠቀጠቃል። ብርድ ውሃ የቀዘቀዘ ውሃውን ሲታጠብ ታገኘዋለህ ጠዋት ተነስቶ ምናምን 10 ሰዓት ምናምን በኢትዮጵያ። ከዛ በሳምንቱ በቃ ይደይማል፣ የለም ይሞታል። አያድንም ጸበል የሚያድነው ቆዳ ብቻ ነው። ቆዳን ሙልጭ አድርጋ ስትታጠብ ቆሻሻ ካለ በደንብ ትድናለህ። ካለብህ በደንብ ይድናል። ከቆሻሻ ነው የሚመጣው። የቆዳ መድኃኒት ብቻ ነው ጸበል እንጂ የውስጥ በሽታ አንድም ነገር አያድንም። ውሸት ነው። ስለዚህ ትውልዱ መጨረስ የለባችሁም እናንተ በጸበል ፕሮቴስታንት ደግሞ በምንድነው በዘይትና በምናምን እየረጫችሁ ትውልዱ ማለት እንትን ማድረግ የለባችሁም። ተውት በቃ አያድንም። ጸበል በፍጹም አያድንም። ውሃ ነው። እኔ ታጥቤያለሁ ወንድሜ፣ አውቀዋለሁ። በአካል ነው እኔ ብዙ ጊዜ በብዙ እንትን ነው የማውቀው። ለኔ ልትመክረኝ አትችልም። ሂጄ ነው የማውቀው። እዛ ጋር ሂደው ፈጣሪ ያድነናል ብለው እዛ የሚያገለግሉ የሚታሰሩ አሉ። በነገራችን ላይ ሰው ይመጣና በቃ አንቺ አገልጋይ ብሎ መርጦሻል፣ 6 ወር ማገልገል አለብሽ እዚህ ጋር ትባላለች። ይታሰራሉ። እንድትለቀን እያለው ምንድነው የሚያደርጉ? ሰው እኮ ነው እንደዛ የሚላቸው። የትኛውም መንፈስ አይላቸው በነገራችን ላይ። እና ቁጭ ብዬ እንትን እያደረኩ የሆነ ነገሩን ሲመሻሽ ምናምን የሆነ ሰዓት ላይ ደረታቸውን እየደለቁ መሬት ላይ የተንከባለሉ አፈር ላያቸው ላይ እየነሰነሱ ጸሎት ያደርጋሉ። እንዴ ራስን በመበደል ጸሎት አለ እንዴ? ራስን በማሰቃየት ጸሎት አለ እንዴ? እንደዚህ ከሆነ እኮ ፈጣሪ ለምን ፈጠረ? እንደዛ ከሆነ ቆይ ወንድሜ እየሰማሁ ነው። እሺ ተው እኔ ስማ፣ እኔ በልጅነቴ ነው የማውቀው ወንድሜ፣ በልጅነቴ ነው የማውቀው። ስማ ማየት እኮ ነው፣ ማየት ማመን ነው። ስማ እኮ ስማ ስንቱ ዳር ማመን ነው። አንድ ነገር ልንገርህ እዛ ሄድንና ምን ተባለ መሰለ? እኔ ስልክ ነበረኝ፣ ልጅ ነኝ፣ ከቤተሰብ ጋር ነው የሄድኩት። ስልክ ነበረኝ። እንትን መክፈት አይቻልም አሉ፣ ሙዚቃ መክፈት አይቻልም አሉ። እኔ ከፍታለሁ።
ከፍቼ ዝም ብዬ ነው የምሰማው። ምንም የሚመጣ ነገር የለም። ከዛ ሳሉ እዚህ ጋር ምንም እንጨት ሰማ አዳምጠኛ እኮ እንዴ አይደለም ማለት ምንም ነው። አላደረገኝም ማለት አይነካም ማለት ነው። ሰማ ሰማ ወንድሜ፣ ከዛ የራሱ ርስት አለው እዛ ውስጥ። ከዛ ምን ተባለ? እዚህ ጋር እንጨት መስበርም ምንም ነገር መንካት አይቻልም አሉ። አይ ምን እኔ ቆቅ እንትን አደረኩ በእንትን ማለት ነው በትንሽዬ እንትን በክር እንደምንም አድርጌ ቆቅ ያዝኩ። የምሬን ነው አልቀለድኩም። እኔ ገብቷል እኮ ገብቷል እኮ ስማ ከነካ ይገላል ነው የተባልኩት። እኔ ስማ ልንገርህ፣ እኔ አየዋለሁ ብዬ ነው ያደረኩት። ራሱ አያደርግም ያዝኩና እኔና አንድ አራዳ ሰው ነበር እኔ ጋር ትልቅ ሰው ነው ግን የመጨረሻ አራዳ ነው የገባው ሰው ነው። በፍጹም አያምንም ውሸት ነው ይለኝ ነበር። ሰው እንትን ለማድረግ ነው ይሄድ ነው እኔ እንትን እያደረኩ ነው እግረ መንገዴን። ሌላ ደግሞ በጣም ለሞት የቀረበ ሰው ነበር እዛ ደግፈው እንትን የሚያደርጉት ማለት ነው። ቆቆዋን ምናምን ነገር እንትን አድርገን ማለት አራግፈን ቆራርጠን ምናምን እንትን ውስጥ አስገብተን ውሃ እንደቀዳና እንትን አድርገን አምጥተን በላናት። የት አለሱ? ለምን አልነካንም? ርስቴን ወሰዳችሁ ብሎ ለምን አልነካም? ውሸት ነው ወንድሜ። ሰው እየተሸወደ ነው። እኔ ቅርጥፍ አድርጌ በልቼ ነው የምር ቅርጥፍ አድርጌ በልቼ በልተን የወጣ ነው። ነገርኩ ውሸት ነው። አረ ተረጋጋ ወይ የለም ጸበል አያድንም። አሁን ሰው ግን በዛው ልክም ይሞት ቆይ በዛው ልክም ደግሞ ይሞቱ አሉ። እዛው ውስጥ አብቆ የሚቀሩ አሉ። ማን አሉ? ይተከልዳል። አይነካም። ቀጥል። እኔ ረጋብ እኔ ሐኪም ቤት ያላትን በሽታ እኔ አሁን ራሱ እዚህ መናገር እችላለሁ ለመድኃኒት ማለት ነው። አንተ ባልከው እንዳልከው እኔ ባለኝ ማስረጃ እዚሁ ራሱ እንዲሁ መናገር እችላለሁ። አንድ አይኑ ጠፍታ አባቱ አልቅሶ አይኑ ጠፋ ተብሎ ግን እንደዚህ ኖርማል አይኑ ጠፋ ተብሎ በሐኪም ቤት የተወሰነ ልጁ ተስፋ ቆርጦ ጠበል ነው ሄደው ሲመጣ ግን ቦግ አርግቶ ነው የመጣው። በዛው ልክ ግን ጠበል ሄደው የሚያድኑ አሉ። እሱ የእግዚአብሔር ፈቃድ ነው። በዛው ልክ ግን ካንሰር አትድኝም ተበላ ቀጥታ የተጣፈላትን ወደ ውጪ ማለት ነው ብር አጥተው ተስፋ ቆርጦ እዛ ሄደው ይዳኑ አሉ። ቆሳስለው ሰውነታቸው ቡጭቅ ብሎ ወጥቶ በካንሰር ሰውነታቸው ጉዳይ ሰልስሎ እዛ ድነው የመጡ አሉ። ምንም ይሄ በጋድ የሚታይ ነው። ግን በዛው ልክም የማይድኑ አሉ። ለምን? እሱ የእግዚአብሔር ፈቃድ ነው። አበቃ። አንተ እዛ ሄደህ ስላተቀጸፍክ እግዚአብሔርን አመስግን። የተቀጸፉ ደግሞ መዓት አሉ። ሞልቷል። እሱ ሞልቷል። እሱ ምን ያደርጋል? እየተወሰነ ይያል ጨርስ። እኔ ወንድሜ እህቴ ታማብኝ በቃ ልንገርህ እሺ ሰው በየሆነ ነገር አይነቃም። እህቴ ታማብኝ ሐኪም ቤት እንትን አሏት። ደደብ ስለሆነ የኢትዮጵያ እንትኑ ራሱ ምንም ነገር የሚታይ ነገር የለም ምናምን ነገር አሏት። ከዛ ምንድነው ታዲያ መደረግ ያለበት ምናምን እህቴን ነው የማወራው። በእንደዚህ አይነት እንትን አይደለም። ከዛ ይሄማ በቃ ጸበል ነው ምናምን ነገር አሉ። ወስደው ዘፈዘፈዋት። ገብቷል? ዘፍዝፈው የነበረ ድካሟን ጨምረው አመንምነው መለሷት። ሰው የመለሷት። እኔ በጣም ነው የተናደድኩት ራሱ። እንደዛ አልሰማሁም እኔ ራሱ ወደዛ እንትን እንደወሰዷት ራሱ ገብቷል። እኔ እዛ ኢትዮጵያ አስጨርሰኛ መሀል አትግባ እንትን አይደብረውም እንዴ? እኔ አቅም ቢኖረኝ እያልኩ እኮ ነው። እንዳለ ይሄ እንትን የሚባለው ነገር እሳት እየለቀቅ ታቃጥለዋል። ምንም ትርጉም የለው። እኔ አውቀዋለሁ እኮ ነው የምልህ። በቤተሰብ ነው የማውቀው። ሌላ ቤተሰብም አይቆጠርም የጸበሉ ነገር ማለት ነው። እስካሁን አልዳንም። በምን ዳነ? መጨረሻ ላይ በሕክምና ዲናን አመታት እንትን ሲያደርጉት ሲያሰቃዩት ማለት ነው ጸበል እየተባለ ከዛ መጨረሻ ላይ በሕክምና ዲና ነው። መድኃኒቱን እየወሰደ ኑሮውን እየኖረ ነው አሁን።
እንደዚህ አይነት የወረደ አመለካከት ነው ያለው። እኔ በአካል ነው የማውቀው፣ በቤተሰብ ነው የማውቀው፣ አይቼ ነው የማውቀው። ዝም ብዬ እንትን አይደለም። ስለዚህ አያድንም፣ ውሸት ነው። ጸበል የሚያድነው ከእከክ ነው የሚያድነው፣ ከቆሻሻ ከላይ የቆዳ መድኃኒት ነው። ውሃ ነዋ። ከጠጣው ደግሞ ኩላሊትን እንትን ሊያደርገህ ይችላል። በቃ ውሃ መጠጣት ስላለብህ ጸበል ስለሆነ ምናምን አይደለም። የሆነ ውሃ ጠጥተህ ትድናለህ። ኩላሊትን ይጸዳል በውሃ አለቀ። ከዚህ ያለፈ ጸበል ምናምን የሚባለው ነገር ተረት ተረት ነው፣ ውሸት ነው። ስለዚህ ትውልድ ሁሉ መንቃት ነው ያለበት። አሁን ሌላ ሰው ያውራ፣ ያሲው ማንበብ ላነበው ያለው ነገር ስላለ ያንብብ፣ መሀል አትግባ። ዝም ብለን ወንድሜ ከመሬት ተነስተን አይደለም እኛ የምናወራው። ያሲው አለ ባቢ አይመቸኝም አሁን ለማንበብ፣ ቀጥሎ አነብልሃለሁ። ወይም የመጽሐፈ ሲራክ ምዕራፍ 4 እንድምታ ተረጓሚ ካላችሁ እሱ ላይ ማነብላችሁ አንድ ገራሚ ነገር አለ። እሺ ባቢ የሆነ ነገር ትዝ ብሎኝ እህቴ የዛሬ 10 ዓመት አካባቢ መጸዳጃ በምትቀመጥበት ጊዜ ደም ይፈሳታል እና ስትመረመር ወደ ገጠር አካባቢ ነበረች እና እዛው አካባቢ ያለ ጤና ጣቢያ ስትመረመር ያው የሚታይ ነገር ስለሌለ የሰገራ ምርመራ ተደረገላት፣ የተለያየ ምርመራ ተደረገላት እና የሚታይ ነገር ስለሌለ ያው አዲስ አበባ ሄደሽ ውስጥ መታየት አለብሽ ምናምን ተባለች እና ወደ ሪፈር ተጻፈላት ማለት ነው። እና ብዙ ደም ይፈሳታል። ከዛን የጸበል ምናምን ተባለ እና ጸበል ትሂድ ተባለ። ከዛን እዛ ሐኪም ቤቱ ቀረችና የሆነ ጸበል መሄድ ጀመረች፣ አዳማ ውስጥ ማለት ነው። ንግዛራ ምናምን የሚባል ጸበል አለ ወደ አመዴ ምናምን አካባቢ እና እዛ ሄዳ በቃ ለ10 ቀን እዛው ቁጭ ብላ ጸበል እየተጠመቀች በደንብ እየጠጣች በቀን ከ5 ሊትር ያላነሰ ጸበል እየጠጣች ከዛን ደሙ ቆመ። ከዛም በቃ ዳንኩ ብላ መጣች ማለት ነው። በቃ ዳነች ተባለ። በቃ ጉድ ተባለ ማለት ነው። ከዛን ከብዙ ቆይታ በኋላ ድጋሚ ጀመራት ያ ነገር። ድጋሚ ሲጀምራት እየሄደች ትጠመቃለች፣ ትጠጣለች፣ ደህና ትሆናለች። ከዛም በኋላ ደግሞ ቆይቶ ደግሞ ያማታል። ከዛ ለካ ነገርየው የውስጥ ኪንታሮት ነውና ምርመራ ሲደረግ የውስጥ ኪንታሮት ነውና ለካ እሷ ውሃውን በደንብ በምትጠጣበት ጊዜ ሆዷ እየለሰለሰ ይሄ ድርቀቱ እንትን ሲልላት ያኔ ለካ ደሙ እየቆመ ነው። ያ ነው በቃ እንጂ ሌላ የዳነችው የሆነ ነገር ተፈጥሮ ሳይሆን ውሃ በደንብ ስለማትጠጣ ራሷን ትሪት ስለማታደርግ በምግብ ስለማትቆጣጠረው ያ ደሙ ቆመ። ከዛም በኋላ ደግሞ ወደ ቤት መጣ። ያንን በቀን 5 ሊትር መጠጣቱን ስታቆም ደግሞ ድርቀቱ ይከሰትና በምትጸዳዳበት ጊዜ ደሙ መፍሰስ ይጀምራል ማለት ነው። ከዛ መጨረሻ ላይ ሐኪም ቤት የውስጥ ኪንታሮት እንደሆነ ታወቀና ሕክምና ተደረገላት። ያ እንትኑ ተወገደ፣ ኦፕሬሽን ተደረገች፣ ዳነች እልሃለሁ። እና እንደዚህ አይነት ነገር አለ። ሌላ ደግሞ እንደዚህ የሰማሁት ማለት ነው አንዲት አሮጊት ልጇን ጸበል አምጣልኝ ብላ ጀሪካን አስይዛ ትልከዋለች እና ልጁ ሰፈር ላይ ኳስ ጨዋታ ሲጫወት ምናምን ከልጆቹ ጋር ይቆይና ትዝ ሲለው እናቱ ለካ ጸበል አንጣ ብለዋለች። እዛን ያው ሰዓቱ ስለሄደበት ከዛው አካባቢ ከቧንቧ ውሃውን ቀርቶ ያው ጸበሉን አመጣውልሽ ብሎ ይዞላት ይሄዳል። እና በቃ ጸበል ነው ብላ በቃ እሷ ጸበሉን ትጠጣለች። ያው አመመኝ ካለችውም ደህና ሆነች። እና አንዳንድ ጊዜ የሰዎች ይሄ የውስጥ ብሊቭ እምነት ራሱ አንዳንድ ጊዜ ኃይል አለው ይመስለኛል። እና የሆነ በጣም ድናለው እንደዚህ ሆናለው ብለህ በምታምንበት ሰዓት ሪሊፍ ታደርጋለህ ከዛ ነገር። እና እንግዲህ ልጁ ጸበል አይደለም ያመጣላት፣ ከቧንቧ ሰዓቱ ስለረፈደበት ነው ውሃ ቀርቶ ያመጣላት። እሷ ግን ትክክል
ጸበል ነው የፈወሰኝ አለችና አንዳንድ ጊዜ ይሄ ከውስጣችን የምናምነው እምነት ራሱ ትልቅ ኃይል እንዳለውና ፈጣሪም ደግሞ ባመንበት ነገር ላይ እንደሚሰራልን ይሄንን አምናለሁኝ። ውሃም ይዘክ እኮ ውሃ ኖርማል ውሃ ቀርተክ ያንን ውሃ ጸልየህበት ድናለው ብለህ አምነህ በምታደርግበት ሰዓት ፈውስ ልታገኝ ትችላለህ። እና ሁሉን ነገር ከእንደዚህ እንትን ጋር ማያያዝ ጥሩ አይደለም፣ ልክ አይደለም ለማለት ፈልጌ ነው የእህቴንም ታሪክ ያነሳውላቸው። እና ውሃ ጠጡ። ለማንኛውም ውሃ ጥሩ ነው፣ በደንብ ጠጡ። በደንብ ጠጡ ውሃ። ለጤናችሁ፣ ለኩላሊታችሁ፣ ለቆዳችሁ፣ ለብዙ ነገር ጥሩ ነው። አርተው እንኳን ቆቅ ምናምን እዛ ውስጥ ልትገድል ይቀርና አረንጓዴ ነገር ከእንትኑ ምናምን እየተባልኩ ነው። ደስ የሚለው ነገር ደግሞ ማንንም አልሰማም ከልጅነት በፍጹምም አልፈራም ራሱ። ከዛኔ ክር አራዳ ሰው አለ እኔ ጋር ግብዳ ሰው ነው፣ ትልቅ ሰው ነው። እኔ እና እሱ ምናምን ሆነን ሰራ ነው ቆቃችንን እንትን አደረግን፣ በላን፣ አበሰልናት፣ በላናት። አልነካን፣ አልመጣ፣ አልቀረጥ፣ ምንም በቃ ምንም ነገር የለም። ገብቶሻል? በልተን ምናምን ስጋችንን ስጋ በፍጹም አይፈቀድም እዛ ኖር ነው ምናምን ትባያለሽ። በልተን ነው የወጣ ነው። ምንም አይነካም። ጂሜል አለ ሰላም ነው አላህ እኮ በነገርህ ላይ እነዚህ ሰዎች ጫማ የሌላቸው ሰዎች ጫማ እንዳይኖራቸው ዝም ብላችሁ ማየት የለባቸውም ብሎ ነው ያቀድሞ ያዘዘው። ለምን ሲባል እነሱ ያለ ጫማ ባዶ እግራቸው ይሄዱ። ለምን አባህ ነው አንተ እነሱ በሚመኙት ጫማ ጸሎት ልታደርግ የመጣኸው ብሎ ነው እንትን የሚያደርገውና ጫማ ሲሰርቁ ለምን አይገላቸውም ስትል ነበር። ለምንድን ነው የሚገላቸው? ቀድሞ ሀብታሞቹን አስጠንቅቀዋል እኮ። ለዛ ነው። ጥያቄ ያለ አንተ ሙስሊም ነህ? እንትን ድምጽህን እንትን አድርገው አስተካክለው። ምን እኔ አውቄያለሁ እኮ። ድምጽህን አስተካክለው። ሙስሊም ድምጽህን አስተካክለው። እሺ ሙስሊም ነህ አንተ? እኔ ምን ይሰራልሃል ስለኔ እምነት? እና ለሙስሊም ጥብቅና የምትቆመው ምን አገባ? እኔ ጥብቅና ቆምኩ እንዴ? እና ግርድና ነው ቆምከው? እሱ ችግር የለውም። እነሱ ማገልገል ማለት በነገርህ ላይ ትልቅ ነገር ነው። እውነትን ማገልገል እኮ ሰው መሆን ነው። ሐቅን ማገልገል ሰው መሆን ነው። ውስጥ ጋር መገናኘት ነው። እነሱ የሚገርም ነገር ችግር ባገለግላቸው እግራቸው ባጥባቸው ራሱ ደስ ይለኛል። ጥያቄ ያለ ሌላ? ለምን ታዲያ አትይዝም? እኔ ነገርኩህ እኮ መገረድ ብቻ ሳይሆን ነገርኩህ እኮ እኔ እግራቸውን እያጠብኩ ያጠብኩትን ራሱ ውሃ ጠጣዋለሁ። ጥያቄ አለ? ለመሳደብ ስለማመቼ ነው አይደለ? እኔ ነገርኩህ እኮ ጥያቄ ያለህ ወይ ነው? ሌላ ጥያቄ ያለ አሁን አንተ? ታዲያ ሲዘኝ እስኪ አንተ እኮ ነገርኩህ እኮ እንድገረድ ነው የፈለከው ለነሱ አይደል? መገረድ ብቻ ሳይሆን ሌላ እነጠፋለሁ ራሱ ቀይ ምንጣፍ ሆናለሁ። ጥያቄ አለ? ታዲያ ሲዘኝ ታዲያ ፈልጌ ነው። ሻዳም ያስፈልጋ ነው። ውረድ እንደናንተ ለሰው ለቅዘን ቦታ አለ። አንተ አሁን ለምሳሌ በህይወት ላለ ሰው ማገልገል ችግሩ ምንድነው ነው ጥያቄ። አሁን እኔ ስጠይቅ ማለት ነው አፈር የበላቸው ሬሳዎች ጻድቅ ነበረ ቅዱስ አባታችን ምናምን እያልክ የሞቱ ምንም የማያውቁ ሰዎች አጥንቱ የደቀቀ ሰውዬ እንትን እያከበርክ እያገለገልክ መከራን እያበላህለት ባዶ እግረን እየተጓዝክ እንትን እያበራህለት እኔ በህይወት ያለ ሰው ማገልገል ችግሩ ምንድነው ነው? ምንድነው ችግሩ? ጣሊያን የሚባሉ እንትኖች አሉ እኮ ጣሊያን የሚባሉ ሌቦች አሉ። አሁን ለምሳሌ እነሱ እንደ ጻድቅ አባቶች እንደ ትልልቅ አባቶች ታይቶ ይመለካሉ። አጥንተን ቁጠር። ሙስሊም ነህ ስትለኝ እቀበለዋለሁ፣ በዛ ቆስላለሁ፣ ወጋሃለሁ። የፈለገ ነገር ብትወስደኝ እኔ እቀበለዋለሁ። ምን አይነት መረን የሆነ ትውልድ ነው?
እኔ እኮ ማውራት አልቻልኩም። አልተመቸኝም። እንግዲህ ምን ታደርገዋለህ? ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው። ለማሸማቀቅ ብለው ያልሆነ ነገር ይዘው ይመጣሉ። አንተ እኮ ሙስሊም ነህ ይለኛል። ያው እሺ ምንድን ነው እና ተሳዳቢ ነህ ይለኛል። ይመቻል። አሁን ያሲም አሁን ይመቸኛል። ቅድም ብርሃን ይባላል። ቅድም ስታወራው የነበረው ወገን ብርሃን ይባላል እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። አንድ ነገር ትቀሰፋለህ ሲልህ ነበር አይደል? ምን ብታደርግ ነው ትቀሰፋለህ ሲልህ ነበር ኡስታዝ? እኔ ጸበል ሂጂ በልጅነቴ አንደኛ ነገር ሙዚቃ አይፈቀድም አሉ። ከፈትኩ ስልክ ስለነበረኝ ገብቷል። አያቴን እሸውዳት ነበር እንዳትጮህ ምናምን ምንድነው አይስ የስልክ ጥሪ ነው ምናምን እያልኩ ስለማታውቀው ከዛ በኋላ ምንም ነገር አይነካም አሉኝ። ያሲው እዛ ውስጥ ቅጠል እንኳን አይቀረጠፍም አሉኝ። አይ እንደዛ ከሆነ ብለን አንድ አራዳ ትልቅ ሰው ነበረ በክር ቆቅ ይዘን ቆቅ ታውቃለህ? ዶሮ የበረሃ ዶሮ ማለት ይዘን በላናት አብስለን አልነካንም። እና አለመቀሰፍ ራሱ እግዚአብሔር ልታመሰግን ይገባል እያለኝ ነው። ነገር ታንብብላችሁ። ኦኬ መጽሐፈ ሲራክ ምዕራፍ 4 ላይ እንድምታ ትርጓሜ ላይ ምን ይላል መሰላችሁ? ስላሴን በተመለከተ ማለት ነው። ስላሴን በተመለከተ እንዲህ የሚል ነገር አለ። ኦኬ መጽሐፈ ሲራክ ይቅርታ ባቢ መጽሐፈ ሲራክ ምዕራፍ 3 ቢጠራህ አቤት ቢልክህ ወዴት በል እንጂ ወደ እልፍኙ ግን ከዛ ትንሽ ከፍ ልበል። የእግዚአብሔርን ፍርዱ ለውጥ ነውና አንተን አጥፍቶ በትሁቱ ይመሰገናል አለ። ስለ አዳምና ስለ ዳቢሎስ ነው። እግዚአብሔር ዳቢሎስ ሰይጣን ባመፀ ጊዜ በዳቢሎስ ፈንታ ነው አዳምን የፈጠረው። አዳምን የፈጠረበት ምክንያት ደግሞ አዳምን እንዲያመልከውና እንዲገዛው ነው። ከዘመናዊ ጋር መከራከርን አትፈልግ፣ የማይቻልህንም ነገር አትመርምር። ሁለተኛ ባህረ ስላሴን እመረምራለሁ አትበል። ቢጠራህ አቤት ቢልክህ ወዴት በል እንጂ ወደ እልፍኙ ግን አያሳልፍህም። ሁለተኛም ሕጉን አስብ እንጂ ወደ ሚስጥሩም አያሳልፍህም። እያስተልሃፉ ይላል ወደ እልፍኙ ወደ ሚስጥሩ አላለፍኩ ብለህ አያሳዝነህ። አልቦሙ ትለህፍ ምስለ ሰብአ ሶርያ እንዳለ ገደል ገብተህ ባህረ ስላሴን እመረምራለሁ አትበል፣ ከሰው ይልቅ የገለጹልህ አይደለምና። እንዲህ አይምሰልህ፣ ብዙዎች ሰዎች ባህረ ስላሴን መመርመራቸው አሳታቸው። የልቦናቸውን ምርመራ ብዙዎች ሰዎችን አጠፋቸው። እንደ አርዮስ እንደ ንስጥሮስ ነው። ባህረ ስላሴን መመርመርን የሚወድ ሰው በእሷ ይቀሰፋል። ተጠራጣሪ ልቦና በፍጻሜው ይስታል። ከሃዲ ልቦና በክህደት ይኖራል። ኃጥአም ሰው በኃጢአት ላይ ኃጢአትን ሲጨምር ይኖራል። ሁለተኛ ንስሐ አይገባም። ባህረ ስላሴን ለሚመረምሩ ሰዎች ለኃጢአታቸው ስርየት ለክህደታቸው ሚጠት የላቸውም፣ ክህደት ስር ሰዶባቸዋልና ይላል ባቢ። ባህረ ስላሴን መመርመር የሚወድ ሰው በእሷ ይቀሰፋል አለ። እንግዲህ እንደምታውቁት ሁላችሁም እዚህ ጋር ክርስቲያኖችም እንደምታውቁት እንደ ሙስሊሞች ስላሴን የሚመረምር አለ የለም? ባቢሎን ሁሉም ነው እንጂ ግን ተቀሰፉ፣ ሞቱ፣ መንገድ ላይ መኪና ገጫቸው ሲባል ሰምታችሁ ታውቃላችሁ? በመመርመራቸው በመመርመራቸው ምክንያት አላህ አይደል ከመርማሪዎቹ አንዱ እኛ ጋር። እንግዲህ ከመርማሪዎቹ እኔ አንድ ነኝ። አልተቀሰፍኩም፣ አልሞትኩም። ወደፊትም ይህንን በማድረጌ
እቀሰፋለሁኝ እሞታለሁ ብዬ አላስብም። በሞት እንኳን አንድ ነገር እንኳን ቢደርስብኝ ይሄንን በመመርመሬ ነው አይባልም አልልምም። ሊደርስብኝ ይችላል ወይም በእኔ ስህተት ሳሽከረከርም ሆነ ስራ ቦታ እቃት ወድቆ ሊጫነኝ ይችላል፣ ገደል እችላለሁ። ግን ይሄንን ነገር በማድረግ አይደለም፣ ስላሴን ለመረዳት ስላሴን ለማወቅ በማድረግ አይደለም። እና እንዲህም ትርጓሜዋ ላይ ነው ያለው። መጽሐፈ ሲራክ ላይ ትርጓሜዋ ላይ እንደዚህ ብለው ጽፈዋል። ዋናው ላይ ግን የለም። እስኪ ከኤቢ ጋር ትንሽ እናወራ። ምን ትላላችሁ? ኤቢ እሰማለሁ። አዎ ትሰማለህ። ብርሃን እኔ እንኳን ያደረግኩትን ቅድም አመንክ። ተራራውን እዚህ ትጋ ተነቅለ እዛ ቦታ ሄድ ብትለው ይሄዳል እያለ ነበር አይደል እንዴ? አዎ የሰናፍጭ ታህል እምነት ካለ እኔ እንኳን ያደረግኩትን ባለፈው እኔ እንኳን ያደረግኩትን አያደርግም እሱ ብርሃን እዚህ ጋር መጥቶ ማለት ነው። መጽሐፈ መክብብ 7:14 ላይ ያለው ምንድን ነው? ያሲው 7:14 ላይ እስኪ ምን ይላል? መጽሐፍ ይዛል አንብብልኝ። መኪና እያሽከረከርኩ ስለሆነ። እሺ እንድምታውን ያለክ አይመስለኝም። እኔ ጋር እንድምታው አለ። እንድምታው ላይ ምን ብለው እንደፉትም እናነብበት። እንድምታ ትርጓሜ ላይ እሺ ኦኬ በመልካም ቀን ደስ ይበልህ ይላል፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰርቶታል አለ። እንደዚያ ሰርተዋል። እሺ ይህንም ያንም እንደዛ ሰርተዋል። አዎ ዞሮ ዞሮ ምን ማለት ነው መሰለህ? ይሄ ፈጣሪ ለኛ በልካችን ልክ እውቀት ሰጥቶናል። ገብቶካል? በልካችን ለመላእክቶችም እንዲያውቁ የፈቀደላቸው እውቀት አለ፣ እንዳያውቁ ያልፈቀደላቸው እውቀት አለ። ለሰውም እንደዚሁ እንድናውቀው መላእክቶች የሚያውቁት እኛ የማናውቀው እውቀት አለ። የሚመጥነን እውቀት ሰጥቶናል። መላእክቶች የማያውቁት ደግሞ ሰዎች የምናውቀው አለ። እኛ የማናውቀው መላእክቶች የሚያውቁት አለ። እኔ እንደዛ ነው የምረዳው። እስኪ የእምነቱ ተከታዮች ካሉ ኤቢ ካለ መልሱን ብትመልስ ለምታባራው። አልሰማሁም። የዛ አንድ ቆርማዳ ሰው አለ፣ እንትን እያነበብኩ ነበረ። ካልተሳደበ እንትን የማይሆንለት ሌላ ሰው ማን አለ? ታነች አለች። ታነች ደግሞ አታብራራም። እስኪ በጥያቄ መልኩ አንድ ጥያቄ ልጠይቃት። ታነች ጥያቄ መልኩ ልጠይቅሽና የምታውቂውን ንገሪና። ባቢሎን እግዚአብሔር አዳምን የፈጠረው በዳቢሎስ ምትክ እንደሆነ ታውቃለህ? በዳቢሎስ ምትክ ማለት ነው የነበረው። ልክ ዳቢሎስ ሲክድ እና ሲያመጽ እግዚአብሔር እንዲያመልከው እንዲገዛው እንዲመስገነው መመስገንን ፈልጎ በዳቢሎስ ነው የፈጠረው። ልክ ዳቢሎስ በካደ ጊዜ ማለት ነው። ዲያብሎስን ስለካደው አዳምን ፈጠረ።
ዲያብሎስ እግዚአብሔርን ስለካደ ምን አለ እግዚአብሔር? አንተ ስለካድ ካለው የሚያመሰግነውን የማይፈጥር መስሎ እያለ ዲያብሎስን ያናግረዋል። እኔ ግን የሚያመሰግነኝን የሚያመልከኝን ምስጋናዬ እንዳይጓደል እያለ ምስጋናው እንዳይጓደል አዳምን ፈጠረው እያለ ይናገራል። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ 80 አሐዱ አለ። እኔ አለኛው 80 አሐዱ ላይ መጽሐፈ አሁን ያልኩት ምንድን ነው? ረሳሁት። መቃብያን መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ከቁጥር 1 ጀምሮ አለ። የሚገርም ታሪክ ነው እዛ ላይ ያለ የተቀመጠው። ዲያብሎስ ትልቅ ዙፋንን ፈለገ። ትልቅ ዙፋንን ሲፈልግ እግዚአብሔር ምን አለው? አባረረው። ትልቅ ስልጣንን በመፈለጉ ካባረረው በኋላ ዲያብሎስ ሌላም ማይፈጥር መስሎህ ይለዋል። ሌላም ማልፈጥር መስሎህ በካድህ ጊዜ ባሪያው አዳምን ፈጠረው። ስንት ነው አልከኝ? ቀደማዊ ካልዕ ሳልስ መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ አንብበው እስኪ። ሙሉ ነው ከአንድ ጀምሮ? ከአንድ ጀምረህ አንብበው እንዲገባቸው። ጌታውን አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል። በግን ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይህ ወደ ገሃነም ትሄዳለህ ይዘህ መሰለኝ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ሰዎች የእሱ ዕድል ያደርጋቸው ዘንድ የፈጣሪያቸውን የእግዚአብሔርንም ሕግ እንዳንተ ካልተደፋፈሩ ካከበሩ ከመላእክትም ጋር ያመሰግኑት ዘንድ ከክፉ ስራ ከስራቸውም ከፈጣሪያቸውም ከእግዚአብሔር ጋር ደስ ይላቸዋል። ከአገልጋዮች ከመላእክት ጋር ታመሰግነው ዘንድ እንዳንተ ካሉ ከመላእክት ሁሉ ይልቅ መርጦ የሰጠህ እግዚአብሔር፣ አንተ ግን በትዕቢትህ ከፍ ያለ ዙፋንን ነሳ። አምላክ አንተ ግን ቁጥር ስንት ላይ ነህ? እግዚአብሔርን የሚወዱ ሰዎች ግን እንደነበሩ እንደ መላእክት ወገኖቹን ይሆናሉ። የሚያመሰግኑት ሱራፌልና ኪሩቤልም ክንፋቸውን ዘርግተው ያለ ቦዘን ያመሰግናሉ። አንተ ግን በመልክህ ከተፈጠሩ ከሰራቂትህና ከወገኖች ጋር ሁልጊዜ ታመሰግነው ዘንድ ምስጋናህን በትዕቢትህና ለስንፍናህ አጠፋ። እንዳንተ ያለ ፍጥረት መፍጠር የማይቻለው መሰለህ? አንተ የፈጠረህን የእግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስለ አንተ ፈንታ አዳምን ፈጠረ። ዙ ትላለህ። አየህ፣ በማን ፈንታ ነው የተፈጠረው? በዲያብሎስ ፈንታ። በዲያብሎስ ፈንታ። ደግሞ የፈጠረበት ምክንያቱ ምንድነው? እንትኑ እንዳይጎድል፣ ምስጋናው እንዳይጓደል። ምስጋናው እንዳይጎድል። አንተ መጫወቻ ነው ያደረገው። አንተ ምን ማለት ነው? እንዲመለክ ነው። በአጠቃላይ እግዚአብሔር መመለክን የሚያመልከውን የሚገዛውን የሚፈራውን ነው አዳምን የፈጠረው። እንዲፈራው፣ እንዲያመልከው፣ እንዲገዛው ነው አዳምን የፈጠረበት ምክንያት። ሌላ ምንም ዓላማና ኢላማ የለውም። ገብቷችኋል? ኤቢ አይ ቲንክ ኦርቶዶክስ ነህ አይደለ? ኤቢ ኦርቶዶክስ አይደለሁም ብለኛል ይመስለኛል። ሶሪ አለ። አሁን ፕሮቴስታንት ነው። ኦኬ፣ አንድ ጥያቄ ልጠይቀው። ኤቢ አለ?
የሚመች ቦታ ያለ አይመስለኝም ለማውራት። ኮመንት ስትጽፍ ስላየው ነው። ስለዚህ ሌላ ሰው ካለ ከታች መግባት ይችላል። እስኪ በዛ ትቀጥላለህ። ያሲው ሌላ ሰው እንትን ልበልልህ ብዬ ነው። አዎ ሌላ ሰው ካለ አስገባልኝ ባቢው። አዎ ሌላ ሰው ካለ ይግባ። አህዛቦች ካላችሁ መግባት ትችላላችሁ። አብዛኛው ክርስቲያን ግን አሁን ማለት ነው ባቢ አስገብተህ ጥያቄ ቢጠይቃቸው አዳምን በዳቢሎስ ፋንታ ነው የፈጠረው ብለህ ብትዳቸው እንደ አንተ ጤና የለህም እንዴ ነው የሚለው። ውሸት ነው የሚለው። ጭራሽ ምስጋናው እንዳይጎድል አላለም። ምስጋናው እንዳይጎድል ነው የፈጠረው። ይሄ ጥቅስ ባለፈው አዳም የሰራውን ኃጢአት ይቅር ስለመባሉ አለመባሉ ነው። ታነችም አንቺ አትወጭም። አንቺ ከምትወጪ እኔ እወጣለሁ። አንቺ አትወጭም። አንቺ እንግዳ ነሽ። ቁጭ በይ ዝም ብለሽ። ስለ አዳም ኃጢአት ይቅር መባል ባለፈው አብበል አልነበረም? እዚህ ምዕራፍ ላይ ነው ያለው። ወደ ታች ነው ያለው። ምን ይለዋል መሰለህ እዚህ ጋር አንተም በልቦና ትዕቢት የፈጠረህ ቁጥር 9 ላይ የእግዚአብሔርን ምስጋና ቸል ባልክ ጊዜ እርሱም በተቆጣና በተዘባበተብህ ጊዜ ከሰራዊቶችም ጋር በገሃነም እንቅጥቅጥ በአጋዘህ ጊዜ በቅዱሳት እጆቹ ከምድር መሬትን ወሰደ አለ። እግዚአብሔር ራሱ ነው የፈጠረ። ተመልከት። በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልኩና በምሳሌው ፈጠረው ይላል። አብዛኛው ጊዜ ክርስቲያኖች ለስላሴ ማስረጃ ብለው የሚያመጡት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ በመልካችን እንፍጠር የሚለው ይሄ ስላሴን ማሳያ ነው። እንፍጠር ብሎ ስለተናገረ ከአንድ በላይ ናቸው ብለው ይናገራሉ። እኛ ጋር ሲወያዩ ማለት ነው ባቢ። ነገር ግን እዚህ ጥቅስ ላይ በቅዱሳት እጆቹ ነው ያለው፣ እጃቸው አይደለም። ከምድር መሬትን ወሰደ ነው የሚለው፣ ወሰዱ አይደለም። መቼም ከአንድ በላይ ከሆኑ እኔና ባቢሎን አንድ ነገር ከሰራነ ሁለታችን ሰራን እያልን ነው የምናወራ። እንጨት ቆርጠን ማገር ቀርበን እኔና ባቢሎን ቤት ብንሰራ አብረን ሰራን እያልን ነው የምናወራ። ባቢሎን ሰራሁ እያለ ካወራ እንደ ሐሰንን ክዶታል ማለት ነው። የሐሰንን ድርሻ የመስራት ድርሻ ካደ ነው የሚባለው፣ ብቻውን ስላልሰራ ቤቱን። በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምን በመልኩና በምሳሌው ፈጠሩት አይደለም የሚለው። ምስጋናው በአንተ ጉድለት ይሞላ ዘንድ በእጁ በፈጠረው ፍጥረት ሁሉ ላይ ሾመው። ማንን? አዳምን። የመሬታዊው ምስጋና ከሰማያዊያኑ ምስጋና ጋር ተጨመረ አለ። መሬታዊው ምስጋና ብሎ ማለት የሰው ልጆች ማለት ነው። አዳም የተፈጠረበት ከመሬት አፈር ስለሆነ ከዛ በኋላ የሚመጣውም ትውልድ የዛ የመሬት ውጤት ነው። በሁለት ሴትና ወንድ ግንኙነት ብንወለድም ዞሮ ዋናው መገኛችን አፈር ነው፣ ምድር ነው። የመሬታዊ ምስጋና ብሎ ማለት አሁን በዚህ ዘመን ላይ ፈጣሪን የሚያመሰግኑ አሉ፣ የሚያመልኩ አሉ፣ የሚገዙ አሉ፣ ፈሪሃ አምላክ በልቦናቸው የሞላ ሰዎች አሉ። በዛ ልክ ደግሞ የካዱ አሉ፣ ያጋሩ አሉ፣ አምላክን እንደ ሰው አድርገው የቆጠሩ አሉ። እነዚህ ሰዎች አጋሪዎች ይባላሉ።
የመሬታዊ ምስጋና ከሰማያውያኑ ምስጋና አለ። ሰማያውያኖች ማለት መላእኮች ናቸው። መልአክ ሆኖ አመፀኛ መልአክ የለም። ትዕቢተኛ መልአክ የለም። ከሃዲ መልአክ የለም። የሚያጋራ መልአክ የለም። ሁሉም መላእክቶች ፈጣሪን ይገዙታል፣ ያመልኩታል። ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ አለ። አንተ ግን በትዕቢትህ በአንገትህ መደንደን ተሰደድ፣ ከፈጣሪ ከእግዚአብሔር ጌትነት ወጥተህ ራስህን አጠፋህ እያለ ነው። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በፈቃዱ ምክር የሚያመሰግነውን ፈጥሯልና ምስጋናው እንዳይጓደል እወቅ እያለም ደግሞ ለዳቢሎስ ይነግረዋል። ባቢ አስበከዋል። አንተ ትዳር ይዘህ አንድ ልጅ የመጀመሪያ ልጅ ወለድክ። ያ ልጅህ አባትነትህን ቢክድ ሌላ ልጅ ተወልድና ምን ታካክሳለህ አይደል እንዴ ባቢ? ልክ እንደዛ ነው። በቃ ያን ልጅህን ጭራሽ ምን ትለዋለህ? ታስጎመጀዋለህ። ራሱ አሪፍ መኪና እየገዛ ለሁለተኛ ለወለድከው ልጅ ማለት ነው ንብረት ምናምን እየሰጠህ ውርስ ታወርሰዋለህ ከጊዜ በኋላ። ራሱ ያኛውን ልጅ ግን አንተ መውረስ አትችልም ትለዋለህ። እኔ ጋር ሁለት ፓርት ውይይት ሰላሙዲን እዚህ ጋር ስላለ ልናገር። እኔ ብዙ ጊዜ አልናገርም። በሁለት ፓርት የተወያዩትን ውይይት ፖስቻለሁኝ ቁጥር 1 እና ቁጥር 2 ብዬ 10 ደቂቃ ይሆናል። ገብታችሁ እዩትና እስኪ ራሳችሁን መርምሩ፣ ራሳችሁን መዝኑ። ሰላሙዲን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሐሰን እንዴት ነህ? ባቢ እንዴት ነው ወንድሜ? ሰላም አልሐምዱሊላህ። ሰላም ነው አልሐምዱሊላህ። ውይይትን እኔ ቤት ላይ ለቅቄዋለሁ ሁለት ፓርት አድርጌ። ውይይት አልከው ዝም ብሎ እግረ መንገድ የተደረገ ጥያቄና መልስ አየከው? እሺ ቴንክ ሁለቱንም አየከው? አንዱን መሰለኝ ያየሁት የመጀመሪያው፣ ሁለተኛውም ቅድም ለቅቄዋለሁ። ኦኬ ኤቢ እንደተመቸህ ባወራሁት ነገር ላይ የምትናገረው ነገር ካለ እኔንም ወይም የምታርመኝ ነገር ካለ እዚህ ጋር ተሳስተሃል የምትለው ነገር ካለ ያው ለምታረም ዝግጁ ነኝ። እሺ ይቀበለዋል እንዴ መጽሐፉ? ወይስ አስተያየት ነው በአጠቃላይ? ሊነግረኝ ይችላል፣ ያለውን ምልከታ ሊነግረኝ ይችላል። ግን እኔ መጽሐፍቶች የማይቀበልበትን ምክንያት እድሉን ባገኝ ብጠይቀው ደስ ይለኛል። እንዴት ይቀበላል? አንድ ሰው አሁን ለምሳሌ ምክንያታዊ ነው። እግዚአብሔር ይመጣና እኔ በእጅን የሰራሁት የሰው ልጅ ሰይጣን አልገዛም ስላለኝ እንዲገዛኝ በሰይጣን ምትክን የፈጠርኩት አለ። ለምሳሌ ያነበብነውን ማለት ነው። ይሄ ማን ነው የሚቀበለው? ማንንም ሰው አይቀበልም። አባ ማቲያስ ራሱ አይቀበሉትም። ተውት ልጅ ይሄ ችግር አለበት ምናምን ብለው የሚያልፉት ነገር ነው ይመስለኝን የራሱ ሳስበው ማለት ነው። እንዴ ጭራሽ በሰይጣን ምትክ ነው አዳምን የፈጠርኩት አልገዛም ስላለ ሰይጣን በሱ ምትክ እንዲያገለግል ብዬ አዳምን ፈጠርኩ ካለ እግዚአብሔር እዚህ ጋር አመጽ ነው፣ ፍትሃዊነት አይደለም። እዚህ ጋር በደል ነው። ትንሽ ተሳስተዋል እዚህ ጋር። እንዴ አንዳንዴ ደፍረንትን ካላደረግነው በጣም ከባድ ነው እና መጠየቅ ያለበት አካል ይጠየቃል እንጂ እንደዚህ አይነት ነገር እንኳን መቀበል የለብንም። እኔ ግን አንድ ሰው አሁን ለምሳሌ ይህ ቃል የማን ነው ብዬው የእግዚአብሔር ነው ካለኝ በቃ እግዚአብሔር እንደዛ ከሆነ እግዚአብሔር ተሳስተዋል ብዬ ነው እንትን የማደርገው። ወይም ደግሞ የእግዚአብሔር ቃል አይደለም ብሎ እንትን ሊያደርገኝ ይገባል፣ ሊያበስረኝ ይገባል። ናርዶስ ሰላም ናርዶስ ይሰማሻል? ኧረ ኪስሽ ውስጥ ነው ያለው መሰለኝ ስልኩ። ኧረ ሚት ማድረግ እንትን አላልኩ። ቴንክ ዩ። ስለዚህ አንድ ኦርቶዶክሳዊ ሰው ካለ ይግባና መጽሐፈ መቃብያን ላይ ያለው እንትን ያድርገን።
እግዚአብሔር ምንድነው እያወራ ያለው? ከመሬት አፈር በእጄን ወስጄ ሰራሁ የሚለውን የተከበረው አዳም ግን ደግሞ የሰራውክ ሰይጣን አልገዛም ስላለ በሰይጣን ምትክ ነው። ምስጋናዬን እንዳይጎድል ነው ራሱ የሚለው። ምስጋናዬን እንዳይጎድል አንተን ፈጠርኩ እንድታመሰግነኝ፣ ሰይጣን አላመሰግንም ስላለ የሚል አዲስ ነገር ነው የነገረን ሐሳን። ስለዚህ በቃ እየጠየቅ ነው። ተሳስተዋል እያልኩ ነው እኔ። ናርዶስ አለሽ? ስልካቸው ግን ማን ነው የሚጠቀምበት? እኔ ግራ ይገባኛል። መግባትሽንም ማሞትሽንም ምንም ማታቂ ከሆነ ከማን ጋር ነው ያለው ስልክሽ? ይገርማል። እስኪ ሌላ ሰው አለ? አያስገባን የምትሉ ሰዎች ገብታችሁ መመለስ ትችላላችሁ። ውስጥ ለውስጥ እንዳይጥ አያስገባም ምናምን እያላችሁ ቺኮችን እንትን የምታደርጉ ሰዎች ኃይላቸው ቺኮች ላይ ያደረጉ ሰባኪያን ደግሞ አሉ። ደግሞ ኃይላቸው ቺኮች ላይ ነው። በቃ ቺኮች ምንም እውቀት የሌላቸው ሴቶች ላይ ኃይላቸው የበረታ ነው። አንዳለ ይቅርታ አድርጉልኝ፣ ወጣ ያለ አማርኛ ካላወራው እኔ ያወራው አይመስለኝም። ታነች ማውራት ፈልገች ነው? ታነች እንትኑን ጠይቀኝ። ይሄ ማለት ሐሰኑ ጥያቄውን ጠይቀኝ። ምናልባት የምታውቂው ነገር ከሆነ ያው ትነግሪኛለሽ፣ የማታውቂውም ከሆነ እንተራረማለን። አዳም ኃጢአት ከሰራ በኋላ በገነት እያለ ኃጢአት ሰርተዋል አይደል? አዎ። ኃጢአት ከሰራ በኋላ ንስሐ ገብቶ ተጸጽቶ እግዚአብሔር ይቅር ብሎታል አላለውም? ብሎታል። ብሎታል። ታዲያ የኢየሱስ መሞትና መሰቀል ምን ያደርግለታል አዳም? እሺ ማለት እንደራስ ነው የምልስልህ። እሺ ኢየሱስ ክርስቶስ ሞተ የሚባለው አዳም ለሰራው ኃጢአት ነው ማለት እንደራሴ እምነት ማለት ነው። ኢየሱስ ክርስቶስ ሞተ ተብሎ ብዬ ማስበው አዳም በሰራው ኃጢአት ነው ብዬ ሳይሆን እኔ ሳላቅ ለምሰራው ለምሳሌ እኛ እዚህ ምድር ላይ ኃጢአት እንሰራለን አይደል? ለዛ ሳናቅ ለምንሰራው ኃጢአት በሱ ስም ይቅርታን ስንጠይቅ ይቅር ይለናል ብዬ ነው ማምነው እንጂ አዳም በሰራው ኃጢአት ነው ወይም ደግሞ የውርስ ኃጢአት ነው ብዬ አላምንም። አንቺ ሳታውቂ የምትሰሪው ኃጢአት አለ እንዴ? ወንዴ ሰው እያወቀ እኮ ነገር አይሰራም አይደል? ይሰራል፣ ይጸጸታል አይደል እንዴ? እኮ ሳታውቂ የምትሰሪው ኃጢአት ምን አይነት ኃጢአት ነው? ለምሳሌ የሆነ ኃጢአት ነው ኃጢአት እንደሆነ ሳላቅ ልሰራ እችላለሁ፣ ግን ሆኖም ራሱ ልሳሳት እችላለሁ። ኃጢአት እንደሆነ ማውቄም ልሳሳት እችላለሁ። መሳሳትና ኃጢአት መስራት እኮ የተለያየ ነገር ነው። መሳሳትና ኃጢአት መስራት ሁለት የተለያዩ ነገሮች ናቸው። እኔ አሁን ለምሳሌ አንቺ አሁን መስረቅ ኃጢአት መሆኑን እኔም አንቺም እናውቃለን አይደል? አዎ። ነገር ግን ልክ ከሰረቅን መስረቅ ኃጢአት ነው። መግደልም ነፍስ ማጥፋትም ኃጢአት ነው። በብሉይ ኪዳን አንድ ሰው ነፍስ ያጠፋ ሰው መገደል እንዳለበት ይናገራል። የብሉይ ኪዳን ሕግ ያ ነው። ልክ ድርጊቱን ሲፈጽም ማድረጉ ከተረጋገጠ ይገደላል። ኦኬ። ዝሙትም የሰራ እንደዚሁ ይሄ ኃጢአት ይባላል፣ እያወቀን የምናጠፋው ጥፋት። ነገር ግን አንድ ሰው ረስቶም ሆነ ተሳስቶ የሚያደርገው ድርጊት ግን እስከ መቀጣት ራሱ ላይ አድርስ እያወቅ ሰርተህ ትጸጸታለህ አይደል? እንደ ሐሰኑ እንሳ ይሄን ኃጢአት ሰርቻለሁ እግዚአብሔር ይቅር ብለኝ ብለህ ትጸጸታለህ አይደል? አዎ ትጸጸቻለሽ።
አዎ ግን አሁን ያ ነገር ደግሞ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ይቅር በለን ወይም በልጅ በኢየሱስ ክርስቶስ ደም ይቅር በለን ብለን ከጠየቅነው ይቅርታን ምህረትን ይሰጠናል። እንደዛ ብሎ ምህረትን የሚሰጠን እንደሚሆን እናውቃለን። ታዲያ የኢየሱስ መገደል፣ የኢየሱስ መሞት፣ የኢየሱስ ደም መፍሰስ ምን ያደርጋል ነው? አንቺ ንስሐ ገብተሽ ይቅር የምትባይ ከሆነ ለምንድን ነው ኢየሱስ ደግሞ የሚፈሰው? እሱ ስም ነው ይቅርታን ስጠይቀው ይቅር የሚለኝ በኢየሱስ ስም ነው። ኢየሱስ የሞተው ኢየሱስ የሞተው ሌላም ፈቅዶ አይደለ እንዴ? ፈቅዶ አይደለ ኢየሱስ ክርስቶስ እንዲሞት ያደረገው እግዚአብሔር ፈቅዶ ነው። ያለ ፍቃድ እኮ እንዲሰቀል ያደረገም አይደለም ነው። እንደዛ እንዳትይማ ትንቢተ ሕዝቅኤል ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል እግዚአብሔር። የኃጢአተኛው ኃጢአት በራሱ ላይ ይሆናል። ለዚህኛው አይደለም እኮ የምንሞተው፣ ለዚህኛው ሳይሆን እዚህማ እንሞታለን እኮ፣ እንፈተናለን፣ እንቸገራለን። እንደዛ ከተባለማ የኢየሱስ ክርስቶስ መሞት ካላስፈለገ እኮ እዚህ ምድር ላይ ለምን አሁን ለምሳሌ ለዚህ ምድር ነው ካለን ለምን ኢየሱስ ክርስቶስ ለምን ሞተ ብለን ጥያቄ እናነሳለን። ለዚህ ምድር ነው ካለን ለምንድን ነው ከችግር ያላወጣን አባታችን? እሺ ንገረኝ። ሞቱ የስጋ ሞት አይደለም፣ የስጋ ሞት አይደለም ሞቱ። አንቻው ለምሳሌ ኃጢአት ስትሰሪ ትሞቻለሽ ተብለሽ ስትባይ የስጋ ሞትን አይደለም የምትሞቺው፣ ከፈጣሪ ጋራ ስለመለየት ነው። ነገ የትንሣኤ ቀን አንድ ሰው ኃጢአት እየሰራ ሳይጸጸት ንስሐ ሳይገባ በዛው ከሞተ ገሃነም ይገባል ነው። ዘላለማዊ ሕይወትን አያገኝም ነው። በገሃነም ሲቀጣ ይኖራል። ክርስቶስ ደምና ስጋ አምኖ ኢየሱስ ክርስቶስ ቤዛ እንደሆነ ሳናምን ብንሞት አዎ የገሃነም ነው ብለን ነው የምናምነው። ግን በኢየሱስ ክርስቶስ ደም አምነን ይቅርታን ጠይቀን ከሞትን የገነት አንቺ ለምን አብሽሪ አንቺ ለምትሰሪው ኃጢአት አንቺ ብትከፊስ ምን ችግር አለው? ወደዳ ፈቀደ ወዶ ነው በቃ ማለት ወዶ አይደለም። ኢየሱስ ወዶ አይደለም የተሰቀለው። አይ እሱ አይደለም፣ እሱ ወዶ ላይሆን ይችላል እኮ ወደደ አልወደደ ሳይሆን ፈጣሪ የፈቀደውን ነው አይደል? የኛ ወደን እኮ ምንም ነገር እኮ ወደን አይሆንም አይደለም። ፈጣሪ በፈቀደው መንገድ ነው እየሄድን ያለነው። ስለዚህ እግዚአብሔር ደግሞ በልጄ በኩል ነው ማድናችሁ ካለ የሚያድነን በልጁ በኩል ነው። በልጁ አምነን እንደተሰቀለ ወይም ደግሞ እንደተሰወለን አምነን እንትን ካለ የበሽታው ምንነት ሳይታወቅ ይሄን መድኃኒት ዋጪ ወይም ይሄን መርፌ ተወጊ ብትባይ እሺ ትያለሽ? ሳልታመም አይ አልልም። ሳትታመሚ ኢቭን ብትታመሚ ራሱ ሄደሽ ከተመረመርሽ ነው ከተባልኩኝ ግን ነው ጎርሷል ወረሽኝ ሊመጣ ነው ያ ወረሽኝ እንዳይዝሽ እሱ ክትባት ነው የሚባለው። ያ ክትባት ምን መሰለሽ በሃይማኖት አጠራር ማለት ነው ታነች። ክትባቱ ምን ማለት ነው? ይሄንን ኃጢአት ብትሰሩ ቅጣቱ እንደዚህ ነው ብሎ ሲነገርሽ ያ ወረርሽኙ ከመምጣቱ በፊት ክትባት ይባላል። ታነች አንቺን አሁን ዝሙት መስራት ቅጣቱ እንደዚህ ነው፣ ሰው መግደል ቅጣቱ እንደዚህ ነው ብሎ ድርጊቱን ከመፈጸምሽ በፊት ወይም ኃጢአቱን ከመስራትሽ በፊት የሚነገርሽ እንደ ክትባት ቁጠሪ። ወረርሽኙ ከመምጣቱ በፊት የምትወስጂው ክትባት። ልክ ወረርሽኙ ሲመጣ አንቺ ክትባቱ ኦልሬዲ ስለተሰጠሽ ትጠነቀቂያለሽ፣ ወይም በቃ በሽታው አይነካሽም። ምን ማለት ነው? ቅጣቱ ተነግሮሻል፣ ግርፋቱ ተነግሮሻል። ያንን ነገር ብታደርጊው ይሄ ነገር ይደርስብሻል ተብሎ ተነገረሽ። በቃ አሁን ምንድነው ከአንቺ ከታነች የሚጠበቀው? መጠንቀቅ፣ ህግጋትን ማክበር ነው። ነገር ግን በሽታው ሳይዝሽ፣ በሽታው ገና ሳይነካሽ አይ ተከፍሎልሻል፣ የሞተልሽ መስዋዕት የሆነልሽ አለ ተብሎ ሲነገርሽ እንዴ መች አላመመኝም እኮ ገና ዝሙትም አልሰራሁም፣ ሰውም አልገደልኩም፣ አልዋሸሁም፣ አልቀጠፍኩም፣ የሰው ንብረት አልዘረፍኩም ትያለሽ። ገባሽ? ስለዚህ
ይሄም በቃ ማለት እንደራሴ ደግሞ የኢየሱስ ክርስቶስ ስቅለትና ክትባቱ አንድ ብዬ ነው የማምነው። ለምን ለምሳሌ ኢየሱስ ክርስቶስ ሳሰሪ ኃጢአቱን ሳሰሪ ለምን ሞተልሽ ካልከኝ አውቄ ማለት የግድ ኢየሱስ ክርስቶስ ሞተልኝ ብዬ ኃጢአት መስራት የለብኝም፣ ያለውን ነገር ማድረግ የለብኝም። ግን ደግሞ ከሰራሁኝ ፈጣሪ ማንኛውም ሰው ይቅርታ እንደሚጠይቅ ሁላ በሱ ስም ይቅርታ ጠይቀዋለሁ። እሺ በቃ እኔ ብዙ ጥያቄ አለሽ። ሌላ የምንጠይቅሽ ነገር ይኖረኛል፣ ግን መጫን አልፈልግም። በጣም የተሰቀቀ ነው ማወራሽ። ከዛ አንቺ እስኪ ጥያቄ የምጠይቅኝ ካለሽ ጥያቄ ጠይቂ። እሺ እኔ ልጠይቅህ በቃ። እሺ በእስልምና ማለት ነው አሁን ለምሳሌ ገነት የምትገባው ዝም ብለህ ፈጣሪ ስላመንክ ነው? በማመንሽ ብቻ ገነት አትገቢም። አምነሽ በተነገረሽ ነገር ላይ መስራት ይጠበቅብሻል። ሕግጋትን ማክበር ይጠበቅብሻል። እምነትም ስራም ነው ገነት የሚያስገባው። ሁለቱ ነገሮች አይነጣጠሉም። ገብቶሻል? አሁን ለምሳሌ የሰራሁት ኃጢአት ማለት ነው የሰራሁት ኃጢአት እሺ እንደ ክርስትና እንዳልኩ በኢየሱስ ክርስቶስ ደምና ስጋ ካመንኩኝ እዛም ኃጢአት ብሰራም ይቅርታ ይደረግልኛል አልኩኝ። እዚህ ግን ይቅርታ ሳልጠይቅ ብሞትስ? እሺ ኖ አሁን በሰራሹ ነገር ላይ ትጠየቂያለሽ። የትንሣኤ ቀን ተቀስቅሰሽ አሁን እኔ አምኛለሁ። ለምሳሌ ሙስሊም ነኝ፣ በእምነቴ ሙስሊም ነኝ። ኃጢአት በመስራት ደረጃ በቻልኩት መጠን እጠነቀቃለሁ። ገብቶሻል? ከሰው ጋራ በእኔና በአንቺ መካከል መቀያየም ሊኖር ይችላል፣ መበዳደል ሊኖር ይችላል። ከመሞቴ በፊት አንቺ ጋራ መጨረስ ያለብኝን ይቅር እንድትይኝ አንቺ ጋራ በምድር ላይ ያለውን መጨረስ ያለብኝን ነገር እጨርሳለሁ። ከፈጣሪ ጋር ለምሳሌ ከሄደ አመፅ ሊሆን ይችላል፣ በፈጣሪ ማጋራት ሊሆን ይችላል። ይሄ በቀጥታ ከፈጣሪ ጋር ሌሎች ነገሮች ወንጀል ሰርቼም ከሰዎች ጋር ይቅር ሳልባባል ብሞት ነገ ፈጣሪ አስከሶ ይጠይቀኛል። እንደ ስራዬ እንደ ኃጢአቱ ክብደትና ቅለት የሚያስገርፈኝን ነገር የሚያስቀጣኝን ነገር ተቀጥቼ ወደ ገነት እመለሳለሁኝ። ለምን? በፈጣሪ ስላላጋራሁ፣ በፈጣሪ ስላልካድኩኝ። ገብቶሻል? ይሄ እምነት ነው። እሺ አይ አሁን ለምሳሌ በእስልምና ትጠየቃለህ አይደለም እንዴ? በእስልምና ትጠየቃለህ። በክርስትና አልኩ እንደኔ ከሆነ ደግሞ በኢየሱስ ክርስቶስ አምኜ በኢየሱስ ክርስቶስ ደምና ስጋ አምኜ ከሞትኩኝ አልጠየቅም። እዛ ምን ነው ያልኩ። እናንተ እንደዛማ እንዳትይ ቆይ እንደዛማ እንዳትይ። አንቺ አሁን በኢየሱስ ክርስቶስ መሞትና መሰቀል አምነሽ ከሞትሽ ገነት ትገቢያለሽ እያልሽ ነው። እንደዛማ እንዳትይ። ኢየሱስ እንደዚህ ይላል። ምን ይላል መሰለሽ? ኢየሱስ እቺን ልናገርና ለወንድሞችም እንዲያወሩ ማውራት የሚፈልጉ ከታንሽ ጋር ማውራት የሚፈልጉ ካሉ እለቃለሁኝ ማለት ነው። ምን ይላል መሰለሽ? ኢየሱስ ኢየሱስ ሲናገር ኢየሱስ ተናገረ የተባለውን ነው የማነብልሽ። ሉቃስ ወንጌል ምዕራፍ 12 ላይ ቁጥር 44 ጀምሮ እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ባሪያ ግን ይላል፣ ተመልከቺ፣ ያ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችንና ገረዶችንም ይመታ ይበላም ይጠጣም ይሰክርም ዘንድ ቢጀምር የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከማይታመኑ ጋር ያደርገዋል እያለ ይናገራል። የጌታውን ፍቃድ ሳያደርግ የሚገኘው ባሪያ የጌታውን ፍቃድ የሚያውቅና የተዘጋጀ ሰው ግን ይላል ደግሞ የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ
ያ ባሪያ እጅግ ይገረፋል። ለምሳሌ አንቺ አዎ በክርስቶስ አምነሻል፣ ክርስቶስን ተቀብለሻል። ነገር ግን ክርስቶስ ያስተማረውን ሕግን ጠብቁ ብሏል። ለምሳሌ ክርስቶስ ሕግን አንቺ ካልጠበቅሽ ነገ ስትሞቺ በጣም ነው የምትገረፊው። ገነት የሚባል አትገቢም። ለምን? ሕግጋትን ስላልጠበቅሽ። አምነሻል፣ ግን ሕጉን አልኖርሽበትም። በህይወትሽ አፕላይ አላደረግሽውም። ኦኬ። ለምሳሌ ኢየሱስ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። አሁን አንቺ ኢየሱስን ጌታ ሆይ ትይዋለሽ ወይስ አትይውም? ታነች ጌታ ሆይ የሚለው እግዚአብሔር እናንተ የሰቀላችሁትም ኢየሱስ ጌታም ክርስቶስ አደረኩ ስለሚል ሰጠው የስጦታ ጌትነት ነው ብዬ ነው ማምነው። ግን እሱን ኢየሱስን ጌታ ሆይ ስትዩ ስልጣን ተሰጥቶታል በሚለው ነው ወይስ አምላክ ነው በሚለው ነው አንቺ የምትቀበይው? እሱ ተደርጓል ጌታም ተደርጓል ብዬ ነው ማምነው። አምላክ ተደረገ የሚል ቦታ እስካሁን ያነበብኩት የለኝም። አንተ ትሰጭኛለሽ። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም እያለ እየተናገረ ነው ኢየሱስ። እግዚአብሔር ስላደረገው እግዚአብሔር ደግሞ እዛ ጋር ጌታም ክርስቶስም አደረኩ ስላለ ደግሞ ጌታ ነው ያለው። ግን የተሰጠው ነው ብዬ ነው ማምነው። ያ እሱ ልክ ነሽ፣ የተሰጠ ነው ጌታ የመደረግ ነው። ነገር ግን አሁን አንቺ እሱ ግን ምን አለ? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ብሎ ተናገረ። ምን እያለ ነው ኢየሱስ? እንግዲህ በራሱ ጌታ ስላልሆነ ሊሆን ይችላል። ጌታማ ተደርጓል። እንደው ቀደሙን አንቺ የጠቀሽልኝ ጥቅስ የተሰቀለውን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ስለዚህ ይሄ ጌትነቱ የሹመት ጌትነት እንጂ በራሴ ያገኘሁት አይደለም ለማለት ሊሆን ይችላል ለማለት ነው እኮ። ስለዚህ ግን እናንተ ደግሞ ጌታ ትሉታላችሁ። ጌታ ከሚለው አልፎ አምላክ ነው ትሉታላችሁ። ጌታ ምለው በትእዛዝ ነው እግዚአብሔር ወይም ደግሞ አባቱን ጌታ ስላደረገው ነው ጌታ የሚሆነው እንጂ በራሱ መጀመሪያም ጌታ የነበረ ነው ብዬ አላምንም እንልኩ። እሺ ወደ መጀመሪያው ስልክ እስልምና ላይ ወደ ጠየቅሽው እንመለስና አንድ ሰው ባመነበትና በማመኑና በስራው ነው ገነት የሚገባው። አማኝ ሆኖም ደግሞ ወንጀል ሊሰራ ይችላል። ነገ የትንሣኤ ቀን ተቀስቅሶ እንደ ወንጀሉ ቅጣት ተከቶ ገነት ይገባል። የኛ የእስልምና እምነት እንደዛ ነው። በእናንተስ የካደ ሰው ቢያምን እንኳን ወንጀል ኃጢአት ቢሰራ ይጠየቃል አይጠየቅም? በኢየሱስ ክርስቶስ ካመነ አይጠየቅም። ስለዚህ አንድ ሰው በክርስቶስ አንቺ አሁን በክርስቶስ አምነሽ እንደፈለግሽ በዚህ ምድር ላይ እያለሽ ማንኛውንም ኃጢአት ብትሰሪ ነገ ብትሞቺ ለሰራሽው ኃጢአት አትጠየቂ? በኢየሱስ ክርስቶስ ደምና ካመንኩኝ ያው ይቅርታ እጠይቀዋለሁ። ንስሐ ገባ። ግን አሁን ያነበብኩልሽን ጥቅስ ልታደርጊው ነው ይገረፋል የሚለውን እኮ ካላመነና በቃ ካላመነ ነው ብዬ ነው እንትን የምቀበለው ጥቅሱ። ማመኑንም አምነሻል፣ ግን ኃጢአት ሰራሽ። ንስሐ ካልገባህ በሱ ስም ንስሐ ካልገባህ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ይቅርታን እጠይቅሃለሁ ብዬ ካልጠየቅኩ ባቢሎን አውራት እስኪ ብዙ ጫናት አልፈልግም ሳነችን። አይ መጫን ሳይሆን እኔ ግን የመጽሐፍ ቅዱስ አስተምሮ የሆነ ገደል ውስጥ እየገባ ታዘብኩና የሆነ ነገርም ጭምር ራሱ እንትን አለብኝ እና ቴዎሎጂ አለ ቴዎሎጂ አለሽ
የራሻዋ ድንግል ማርያም ፕሮፋይል ያደረግክ ሰው ካለ አውራ። ጥያቄም አለን። ማሂር መልእክት ማስተላለፍ ትፈልጋለህ አይደል? እንትን በላቸው ንገራቸው። ባቢ እንዴት ነህ? ሰላም ነው። አሁን ቪዲዮ ለቅቅ ያለሁኝና ሁላችሁም እዚህ ጋር 600 ሰዎች ሙስሊሞች ማለት ነው። ሁላችሁም ግቡና ሪፖስት አድርጉት፣ ኮመንት ጻፉ፣ አንብቡት። በጣም ይጠቅማቸዋል። አንብቡት፣ ሪፖስት አድርጉት፣ ኮመንት ጻፉ፣ ሼር ምናምን አድርጉት። በቃ ሁላችሁም ማለት ነው። አሁን ይታያል፣ ሀሰኑ ሲወጣ ይታያል። ሙባረክ ሁላችሁም ትታያላችሁ። ሂዱ። ቴዎሎጂ ካለህ ጥያቄ ያለን ያው ኦርቶዶክስም ስለሆንክ ቅድም ከባድ ጥቅስ ስለተነሳ ምናልባት መልስ ካለ ታች ሜንሽን ማድረግልን አስገባ። አላየሁትም፣ ድገሚ። አስገብቼዋለሁ ባቢ። እሺ ፖሊዮ ምንድን ነው? ሰላም ብያለሁ። ፖሊዮ አለ። ሰላም ነው አለን። እንዴት ነህ? አለን፣ ደህና ነኝ። እሺ ቀጥል። ቀጥሉ። ታነች ምንድን ነው? አስገባው አልሽኝ እኮ ምንድን ነው የያዘው? እኔ ላውራው። ፖሊዮ ክርስቲያን ነው። ፖሊዮ እንዴት ነህ? ላይ ሙስሊም ነኝ እኔ። ሙስሊም ነህ? ሙስሊም ነኝ። ማን ነው ስምህ? ለምንድን ነው ፖሊዮ በሚለው ስም የምትጠራው? አይ እንዳልታወቅ ነው። ከብዙ ሰው ጋር ተነካክቼበታለሁ እና በዚህ እና ስምህን ቢያውቁ ምን ያደርጉሃል? ስምህን ስላወቁት ምን ያመጣሉ? አይ እዚህ ከሰፈር ሰው ጋር ትንሽ ተነካክቼበታለሁ በዚህ በሃይማኖት ጉዳይና እንደዛ። መልካም። እሺ ምንድነው አሁን? እሺ እኮ ታነች ምን ፈልጋ ነው? መግባትን ይግባ ብላ ስትል ጥያቄ አለ ወይስ ትጠይቃለህ ነው? ምንድነው እንትን? አይ ባለፈው እኮ እንትን ከቤተሰብ ጋር ባላት ችግር እንትን እንደዚህ አይነት ማለት መስለም ፈልጋ ከቤተሰብ ጋር ባላት እንትን ባለባት ችግር እንትን ቆይ ይቅርታ አንዴ ሰው በነገራችን ላይ ቤተሰቦቻችሁ እንትን ሊሆን ይችላል፣ ከባድ ቤተሰብ ሊኖር ይችላል። ግን በሐሳብን ማሸነፍ እስካልቻላችሁ ድረስ መጠንቀቅ ይኖርባቸዋል። ኢትዮጵያ ደግሞ በጣም ከባድ ነው። የሰው ልጅ ራሱን ያመነበትን ተከትሎ የሚኖርበት ሀገር አይደለም። ምን አልሽኝ? ሀሳብ አለኝ ማወራው ነገር አለ ምናምን ስላለ ነው እኮ። ያወራል እኮ ታዲያ። ቆይ አንድ ያለ እኮ ተመልሻለሁ። ኦኬ ቀጥል። እሺ አይ ማለት የሆነ ሲስተም ነበር እኔ ያጋጠመኝ ነገር ነው። የዛሬ ዓመት አካባቢ የሆነች ልጅ ሰልማ ማለት ቤተሰቦቿን በሙሉ እሷን ተከትሎ የሰለሙበት እንትን ስላለ ለእሷ ልንገራት ብዬ ነው። ማለት ሌሎችም ሰዎች ሊጠቀሙበት ይችላል ብዬ ነው ይሄንን ሲስተም። እና ልጅቷ ከሰለመች በኋላ ያው ለቤተሰቦቿ ሳያውቁ ማለት ነው ለአንድ ወር ምናምን ያክል ጊዜ ጥያቄዎችን እንትን መጽሐፍ ቅዱስን ማንበብ ጀመረች ከሰለመች በኋላ ማለት ነው። ያው ከዛ በፊትም ታውቃለች፣ ግን ቤተሰቦቿ ፊት ቁጭ ብላ ማንበብ ጀመረች መጽሐፍ ቅዱስን። ከዛ በኋላ እኔ ጥያቄዎችን ሰጥቻት ነበር ማለት ልጠይቃቸው ቤተሰቦቿን መጽሐፍ ቅዱስ ብዙ ብርዘት እንዳለበት፣ ስህተቶች፣ ግጭቶች ምናምን እንዳሉበት በጣም ብዙ ነገሮችን ሰጥቻት ነበር ማለት ኢፍትሃዊ የሆኑ ነገሮችን፣ ስለ ግድያ ምናምን የመሳሰሉ ነገሮችን እና እንደዛም ሆኖ መጽሐፉ ተበርዞ ራሱ ስለ አንድ አምላክ እንደሚያወራ ስላሴ የሚለው ትምህርት ፈጠራ የሰዎች ፈጠራ እንደሆነ ብቻ ብዙ ጥያቄዎችን ሰጥቻት ነበረ። ከዛ በኋላ እነዚህን ጥያቄዎች ይዛ ቤተሰቦቿን መጠየቅ ጀመረች ማለት ነው። ከዛ በኋላ ቤተሰቦቿን ከጠየቀች በኋላ ያው እነሱም ትንሽ ግራ ገባቸውና ይህንን ጥያቄ ወደ አባቶች እንውሰደው ምናምን ብለው
ሰፈር ውስጥ ትልቅ አባት ነበሩ። እሳቸውን ጠሯቸውና በዚህ ጉዳይ ሲያወያዩቸው አባት በቃ ምንም መመለስ አልቻሉም። ማለት ለምን እንደዚህ አይነት ጥያቄ ትጠይቂያለሽ ምናምን በማለት ጥያቄያን መመለስ ትተው ሌላ ነገር ነው የተናገሩት። በሐዋርያዊ ቅብብሎሽ የመጣች ቤተክርስቲያን አለች እና ወደ አትኩሮቱሽን ቤተክርስቲያን አድርጊ ምናምን ነው ያሏት እና ጥያቄዋን አልመለሱላትም። ይሄ ጥያቄ ደግሞ የእሷን ብቻ አልነበረም፣ ቤተሰቦቹም ግራ ገብቷቸዋል። ይሄ ጥያቄ ማለት ነው እሷ ያጠየቀቻቸው ማለት ብዙ ጥያቄዎችን ነበር የሰጠዋት እና ከዛ በኋላ በቃ ያ የተባሉት አባት ጥያቄዎችን ምንም አልመለሱም። ከዛ በኋላ ስለ ነቢዩ መሐመድ የተተነበየ ትንቢት አለ መጽሐፍ ቅዱስ ከነማብራሪያው ጥቅሶቹን እንዳለ ከነማብራሪያው ሰጥቻት ነበረ። ከዛ እሱን አነበበችላቸውና ከዛ በኋላ መስለማን ነገረቻቸው። በቃ ቤተሰቡ በቃ ጸጥ ነው ያሉት ማለት ነው። ከዛ በኋላ እሷን ሊናገሯት አልቻሉም እና ይሄንን ሲስተም እሷን ብትጠቀም ብዬ ነው ማለት ብዙ ሰዎችን ሊጠቅማቸው ይችላል። ከዛ በኋላ ደግሞ ይሄኛው ልጅቷ የተጠቀመችውን ለልጅቷ የሰጠዋትን ጥያቄዎች ሰፈር ውስጥ እኔ በቴሌግራም በማልታወቅበት ቴሌግራም እንዳለ አሰራጭቼው ነበርና እና ብዙ ሰው ተዘናግሮ ነበር አጋጣሚ ሆነው እና ይሄ አባት ይሄንን ጥያቄ አለመመለሳቸው የሰፈሩን ሰው በሙሉ እንትን ብሎታል። ከዛ በኋላ በቃ እንዳለ ሰፈሩ ሰው እንዳለ አንዳንድ ኤቲስት የሆነ ሰው አለ፣ ከሃይማኖት የወጡ በጣም ብዙ ሰዎች አሉ። የዛሬ ዓመት አካባቢ ነው። ከዛ በኋላ ግን የዛሬ 5 ወር አካባቢ እኔ ከጆቫ ዊትነሶች ጋር ሳወራ ያዩ ሰዎች እንደዚህ ከክርስትና የወጡ ሰዎች ከጆቫ ዊትነሶች ጋር ስወያይ አይተውኝ ጥያቄዎችን ወደ እኔ እያመጡ ነውና ብቻ እየተመለሱ ነው ብዙ ሰዎች እና እንደዚህ አይነት ሲስተም ብትጠቀሚ ልላት ፈልጌ ነው ለታናች እና ይሄ ፖሊዮ ሐሳብህ ምርጥ ሆኖ እኔ ለምሳሌ 6 እንጀራ በላለሁ። አንተ ትበላለህ? አንተ ስንት እንጀራ ነው የምትበላው? ለምሳሌ ግማሽ ራሱ አልጨርስም። በቃ እንደዛ ነው። የሰው አመለካከትንም እንደዛ ነው። በነገርህ ላይ አሁን ለዛችኛዋ የሷ ልጅ ቤተሰቦች የተለየ አመለካከት ሊኖራቸው ይችላል። ለልጃቸውም ትልቅ ቦታ ሊኖራቸው ይችላል። ሐሳቧን የሚቀበሉ የሚያስተናግዱ ሰዎች ሊሆኑ ይችላሉ። ስለዚህ ያቺ ልጅ ያ ነገር ተሳካላትና ሁሉም ሰው ይሳካለታል ማለት አይደለም። ለምን መሰለህ? እኔ እንደውም ያወራችን ከታችም ትኖራለች እና አሁን ችግር ደረሰባቸው የሚባል ነገር የለም። ሃይማኖት በመቀየራቸው ሰዎች አንተ ያመጣኸው ነገር ትልቅ ነገር ነው ማለት በጥያቄ እነሱን በመጠየቅ ምንድነው ነገሩን ምን እንዳደረገች ሃይማኖት እንደቀየረች ሳትናገር ጥያቄ በማቅረብ ጥያቄን ሳይመልሱ ሲቀሩ በቃ እንደዚህ ሁኛለሁ ወደዚህ ሂጃለሁ በማለት ልታነቃቸው ትችላለች የሚባል ነገር አለ። የሚገርምህ ነገር እንኳን ይሄ እንደውም እኔ እንደዛ ካደረጉ በጣም የነቁ ሰዎች ናቸው ማለት ነው። ገብቷል አባባሌ? ያ ሰው ጥያቄ አልመለሰም፣ ስለዚህ ጥያቄው የማይመለስ ከሆነ ምናምን ብለው እንትን የሚያደርጉ ሰዎች የሚያገናዘቡ ሰዎች ናቸው። አንዳንዴ ጓንዴ የድሮ መሳሪያን አቀባብለው የሚቀነጥስ ትውልድም አለ በነገርህ ላይ ኢትዮጵያ ውስጥና ሁሉም አንድ አይደለም። ሁሉም ሐሳብን አያስተናግድም። እውነትን ለመቀበል ዝግጁ ያልሆነ ትውልድም አለ። ገብቷል? ከራሴ ጀምሮ ማለት ነውና ለሷ የሰራ ለዚህ ላይሰራ ይችላል። ሌላ እንትን ካለ ደግሞ ምን በነገራችን ላይ ሰው ሃይማኖት በመቀየሩ ትርጉም አለው ብዬ አላምንም። ሃይማኖት ከቀየረ በኋላ ያለው ነገር ነው ትርጉም የሚኖረው። አሁን ለምሳሌ አንድ ሰው ሃይማኖት ቀይሮ እዛ ህይወቱ ካልተቀየረ የነበረበትን የሚያስቀጥል ከሆነ ምንም ካልተቀየረ ምንም ትርጉም የለውም። ማንነቱን ከቀየረበት ሁሉ ነገሩ ከቀየረበት ራሱን ካነጸበት ትክክለኛ አምልኮ ከፈጸመበት ነው እንጂ እዛ ውስጥ ደግሞ ጽናት ካለ ነው እንጂ በመቀየር ምንም ትርጉም ያለ አይመስለኝም እኔ። ጽናትና ድርጊት ከሌለ እዛ ውስጥ ምንም ትርጉም የለውም። ምክንያቱ ስትል ኢትዮጵያ ውስጥ በሚታወቀው ከዚህም ከዛም ብዙ የተልፈሰፈሰ ትውልድ ነው ያለው ሃይማኖቱን ባይታወቅ ማለት ነው። ከየትኛው ነው ራሱን በጣም ያስቸግራል። እዚህ ጋር ስትወጣ ታቦትን እንትን እያደረገ ታገኘዋለህ። እዚህ ጋር ስትወጣ ደግሞ የመስጊድን እንትን ሲያነጥፍ ታገኘዋለህ። እንደዚህ አይነት ትውልድ ነው ያለው። አሁን እንደዚህ አይነት ትውልድ ከመሆን ምንድነው ትርጉሙ? እንደዚህ ነው የምረዳው። ሰው ደግሞ እኔ ያንተ እንትን ሳይሆን ምንድነው ሃይማኖት ቀይር ምናምን የሚባለው ነገር ቢቀር እንደዛ ማለት የኔ ትክክል ላይሆን ይችላል ማለት ስላለባችሁ ነው የምትሉት። ግን አንድ ሰው
ቀይር ብሎ ከመጎትጎት ይልቅ የሚቀይርበትን የሆነ ነገር ቢሰጠው መልካም ነው። ሊቀይርበት የሚችልን ሐሳብ ዳጎስ ያለ ሐሳብ ወስደ መጫን ነው በቃ አለቀ። ወይም ደግሞ የተሸከመውን ነገር ስህተት ከሆነ ያ ስህተት ግልጽ አድርጋ ማሳየት፣ ከዛ በኋላ ውሳኔውን የራሱ ነው። እንደዛ ነው መሆን ያለበት ብዬ ነው የማምነው። ምርጥ ሐሳብ ነው ግን ያመጣው ሐሳብ ምርጥ ሐሳብ ነው። የተማሩ ሰዎች ሐሳብ ነው። ኢትዮጵያዊ ደግሞ እንደምታውቀው ከራሴ ጀምሮ እከክ ነው። አንቀበልም። ሰይጣን ተናወጠባት። እቺ የሰይጣን ማደሪያ ሆናለች እኮ በቃ አራራራ የሆነ ጸበል ውሰዷት ምናምን ትባላለች። የተገደሉም አሉ እንደዚህ ስላሉ ማለት ነው። የምን አባሽ ነው ምንድነው ዘራችን ልታበላሽ ነው እንዴ ምናምን ብለው ደግሞ የገድሏቸው ሁሉ አሉ ኢትዮጵያ ውስጥ። አሁን እዚህ ጋር እኛ ጋር የሚመጣ ኡስታዝ ሰልማን መከራ የደረሰበት ሰው እኮ ነው። ፈንክተው ምናምን ስለሰለመ ፈንክተው ጤናውን ጥያቄ ውስጥ ያስገቡ ትውልድ ነን እኮ ኢትዮጵያው ማለት። እውነት ነው ብሎ ራሱ አስቡ ስለተከተለ ገብቷል። እንደዚህ ትውልድ አለ። ልጅሽ እንትን ተብላ እናቷ የተገደለችባት ልጅ አውቃለሁ። ልጅቷ ሰልማ ትኖራለች ከታች ሰልማ። ከዛ እናቷ ጋር ስልክ እንዳታወሪ ምናምን ነገር አላት አባቷ። ከዚች ልጅ ጋር እንዳታወሪ አላት። አወራች። ከዛ ሰውየው መሳሪያውን አቀባብሎ ቀነጠሳት እናቷን ከልጇ ጋር ስላወራች ከሰለመች ልጅቷ ጋር ማለት ነው። እንደዚህ አይነት የወረደ ትውልድ ነው ያለው። ይሄ የአሁን የአንድ ዓመት ምናምን ታሪክ ነው። ስለዚህ ኢትዮጵያዊ ማለት ይሄ ነው። በጣም ከባድ ነው። የሰው ልጅ አህያ አድርገን ነው የምንረዳው። በበትር እንትን አድርገን የምንመልሰው በኃይል በማጥፋት እኮ የሚመለስ ነገር እኮ የለም። ልጅቷ እንድትመለስ ከፈለክ አሁን እናቷን በመግደል እሷን በማጥፋት አይደለም፣ በማስራብ አይደለም። ሐሳብ አለ፣ በሐሳብ መልሳት። እውቀት አለ፣ እውነት አለ፣ በሱ መልሳት። ካልሆነ ደግሞ በቃ ተዋት። በዛ ልክ ደግሞ አሁን ሴቶች ላይ የሚታየው ነገር ትንሽ እኔ ለነገሩ ይሄ ይቅርብኝ አይመለከተኝም፣ ግን የመልፈስፈስ ነገር አለ። የሃይማኖት ትርጉም በጣም አበላሽተውታል። በወንዶች ዙሪያም ሊኖር ይችላል፣ ግን የሃይማኖት ትልቅነት፣ የሃይማኖት እውነትነት፣ የሃይማኖት እንትኑ በጣም ነው ያደቀቁት። ትመጣና ቤቷን ከፍታ መማር ፈልጋለሁ የሚያስረዳኝ ሰው አለ ትላለች። ምንድነሽ አንቺ? እኔማ ሃይማኖት እንደዚህ ነው፣ ግን ስለእናንተና ማወቅ ፈልጋለሁ። ሃይማኖትሽ እውነት ነው ብለሽ ነው የምታምኝ? አዎ እውነት ነው ብዬ ነው የማምነው፣ ግን ያ ነገር ደግሞ ማወቅ ፈልጋለሁ ትላለች። ከዛ አንዳንድ ቀንዳም ገበሬዎች ይመጡና ፖለቲካ ይሰራሉ። የምታዘበው ነገር የቲክታክ ነገር ማለት ነው። ይህ ሰው ስሜት ውስጥ ለማስገባት እኮ ነው። መማር ፈልገውም አይደለም። አይገርማችሁም? ከራሳቸው እምነት ተከታይ ሰዎች ጥያቄውን ይወስዱና ጥያቄውን ራሱ ከራሳቸው አይደለም ወስደው እኔ መማር ፈልጋለሁ እንደዚህ አይነት ነገር የሚያስረዳኝ ሰው አለ እንዴ ትላለች። በዚህ ልክ መውረድና መዋረድ እኮ አያስፈልግም። እስኪ ሰው ማለት እኮ ሰው የሚያስብ የሚያገናዝብ እኮ ነው። ማወቅ ከፈለጋችሁ እናንተ ለምን በውስጥ አትማሩም? እስኪ እውነት ካላችሁ ቤታቸውን ከፍተው ተቃራኒ የእምነት ሰው ቁጭ ያደርጋሉ። ሰው ስሜት ውስጥ ለማስገባት ነው፣ የምር ለማወቅ አይደለም። እኔ ስለማውቀው ነው። ከዛ መማር ፈልጋለሁ። ምንድነው የምትማሪው? በእናትሽ በቃ እኔ ስለእናንተና መማር ፈልጋለሁ። ሃይማኖትሽ ትክክል ነው ብለሽ ነው የምታምኚው? አንዴ ሃይማኖቴማ ትክክል ነው፣ ግን ማወቅ ፈልጋለሁ። እንደዚህ አይነት የወረደ ትውልድ ሰውን ስሜት ውስጥ እያስገባ ሃይማኖት እንትን ስለሆነ ስለሚያውቁት ማለት ነው። ይሄ ትኩረት ፈላጊ ትውልድ ምንም የምትሰሩት የምትጨምሩት ነገር የለም። በነገራችን ላይ ተናችሁ ነው የምትቀሩት፣ በስብሳችሁ ነው የምታልፉት። የዚህ ዓለም የላይፍ ትርጉም ያልገባችሁ ሰዎች ናቸው። አይ መማር ፈልጋለሁ፣ ጥያቄ አለኝ። ምንም መርምረው እኮ አይደለም፣ አንብበው አይደለም፣ መርምረውም አይደለም። ራሱ ጥያቄ አለኝ ገልጠውት አያውቁም። ሃይማኖት ምንድነው ራሱ አያውቁም። መለኮት፣ ፈጣሪ፣ ነቢያቶች ምንድነው፣ ታሪክ ምንም ያውቁት ነገር የለም። ብትጠይቃቸው አንብቡ፣ ትርፍ ጊዜያችሁን ትንሽ አንብቡበት። በቃ ስራ ጨርሳችሁ እኮ እዚህ ጋር መጠቅጠቅ የለብም። እዚህ ጋር መጥተህ ምናምን ትንሽ በቀን 1 ሰዓት ግማሽ ሰዓት ለራስህ ስጠው።
አንብቡ። ማንበብ ትልቅ ሰው ያደርጋል። ብዙ ነገር እንድታዩ ነው የሚያደርጋቸው።